ክፍል 7 የአስፋ ወልደ ሚካኤል መንግስት ከነሐሴ 1955 እስከ ህዳር 1962። አስፋ ማን ነው? እንደ አውሮፓ አቆጣጠር መጋቢት 13 ቀን 1914 ዓ.ም በአካለ ጉዛ አውራጃ በሰገነይቲ ከተማ የተወለዱት አስፋ ወልደ ሚካኤል በከረን ከተማ ዘራ ክህነት ከተባለው የጣሊያን ትምህርት ቤት የተመረቁ ናቸው። ከልጅነታቸው ጀምሮ የኢትዮጵያዊነት የአገር ፍቅር ስሜት ያደረባቸው መሆኑን አጋጣሚ ዕድል ባገኙ ቁጥር ለማሳየት ይሞክሩ ነበር። በ1930 ዓመተ ምህረት የጣሊያን አልጋ ወራሽ ልዑል ኡምቤርቶና የዱካ ዳኦስታ እናት ከረንን ለመጎብኘት ሲመጡ ከዘራ ክህነት ተማሪዎች መካከል አንድ የመጽሐፍ ቅዱስ ጥቅስ መርጠው እንዲያነቡ አስፋሃ ተመደቡ። ወጣቱ ተማሪ በታዘዙት መሠረት ከመጽሐፍ ቅዱስ ውስጥ ዮሴፍን ወንድሞቹ ላላፊ ነጋዴዎች እንደ ሸጡት የሚገልጸውን ጥቅስ መርጠው በጋለ መንፈስ አነበቡት። እንግዶቹም በተማሪው ንቃትና በቋንቋ አቀራረቡ መደሰታቸውን ገለጹ። ጉብኝቱ ከተፈጸመ በኋላ የትምህርት ቤቱ ዳይሬክተር አስፋሃን ለብቻ ጠርቶ ይህን ጥቅስ ለምን መረጥክ ብሎ ጠየቃቸው። እኛ ኤርትራውያን ንጉሥ ሚኒሊክ ለጣሊያን ሸጠውን ነው እንጂ ኢትዮጵያውያን ነን ብለው መለሱለት። መንፈሳዊ መምህር በወጣቱ አስፋ አስተሳሰብ ከመደነቅ በስተቀር ለምን ፖለቲካ ውስጥ ገባ ብሎ እርምጃ አልወሰደባቸውም። የኤርትራ ሕዝብ የጣሊያን ኮሎኒ ሆኖ ከተያዘበት ጊዜ ጀምሮ አጼ ሚኒሊክ ሸጡን ለወጡን በሚል ፕሮፓጋንዳ የተመረዘ በመሆኑ እንኳንስ በዚያን ጊዜ ዛሬም ቢሆን ይኸው አስተሳሰብ አልተለወጠም። አስፋ ወልደ ሚካኤል በካቶሊክ ሃይማኖት የተጠመቁና በሚስዮን ያደጉ በመሆናቸው ጣሊያንኛቸው በጣም ጥሩ ነው ተብሎ ይደነቅላቸዋል። ከዚህ የቋንቋ ችሎታቸው የተነሳ 18 ዓመት ዕድሜያቸው ጀምሮ ለ10 ዓመታት የሥራ ኤክስፔሪየንሳቸው የዳበረው በአስተርጓሚነት ሥራ ላይ ነው። በ1936 ዓመተ ምህረት ጣሊያን መላ አገራችንን ከያዘ በኋላ ሙሶሎኒ ለተሾሙት የኢትዮጵያ ገዢዎች ለዱካ ዳኦስታና በተለይም ለጄኔራል ናዚ በቅርብ ለማገልገል የበቁት በዚሁ በአስተርጓሚነት ሙያቸው ነበር። በእነዚህ የፋሽስት ባለሥልጣኖች ድጋፍ ወደ ሮማ ተልከው በቅኝ ግዛት ጉዳይ ሚኒስቴር ውስጥ ለጥቂት ጊዜ የአድሚኒስትራሲዮን የሥራ ልምድ ካደረጉ በኋላ ለግዞትና ለእስር ወደ ጣሊያን አገር ተይዘው ለተላኩት የኢትዮጵያ መኳንንቶችና ከፍተኛ ባለሥልጣኖች ጉዳይ ፈጻሚና አነጋጋሪ ሆነው ሰርተዋል። በዚሁ ጊዜ እስረኞቹ በዕለት ሕይወታቸውና በመኖሪያቸው መንገላታት እንዳይደርስባቸው አስፋ ለቅኝ ግዛት ጉዳይ ሚኒስትሩ በጥሩ ሁኔታ በማስረዳት ከፍ ያለ እርዳታ ማበርከታቸውን ብዙዎቹ ኢትዮጵያውያን ያስታውሱላቸዋል። በ1937 ዓመተ ምህረት የታወቀው የፋሽስት መምህር ኤንሪኮ ቼሩሊ የኢትዮጵያ ገዢ የዱካ ዳኦስታ ምክትል ሆኖ ሲሾም አስፋን የካቢኔው አባልና አማካሪ አድርጎ መደባቸው። በዚያን ጊዜ የአስፋ ፍላጎት ሮማ ቆይቶ ከፍተኛ ትምህርት ለመቀጠል ነበር። ቼሩሊ ግን የኢትዮጵያ አድሚኒስትራሲዮን ችሎታህ በቂ ነው ብሎ አገዳቸው። ወደ አዲስ አበባ ከመመለሳቸው በፊት በቼሩሊ አማካይነት በቬኒሲያ ቤተ መንግሥት ፕላዞ ቬኒዚያ ሙሶሎኒ ዘንድ ቀርበው በጥቂት ዓመታት ውስጥ ለፈጸሙት መልካም አገልግሎት ካቫሊየሪ የተባለውን የፈረሰኛ ደረጃ ኒሻን ተሸለሙ። ኒሻኑን ደረታቸው ላይ ያንዠረገገላቸው ራሱ ሙሶሎኒ መሆኑንና እጃቸውንም ጨብጦ ምስጋና እንዳጎረፈላቸው አስፋ በሰፊው አስረድተውናል። በግራዚያኒ ቦታ የተተካው ዱካ ዳኦስታም አስፋ ከሮም ሲመለሱ የፊታውራሪነት ማዕረግ ሰጥቷቸዋል። አስፋ ወልደ ሚካኤል በወጣትነታቸው ዘመን በብልህነታቸውና በትጋታቸው በፋሽስት መሪዎች ዘንድ ከፍተኛ ግምት የተሰጣቸው መሆኑንና ከዚህም በላይ ሹመትና ሽልማት ማግኘታቸውን አንድም ቀን ምስጢር አድርገውት አያውቁም። በዚህ ዓለም በኖሩበት በ80 ዓመታት ውስጥ በዚያ በጨካኙ የፋሽስት ዘመን
የወገናቸውን የብዙውን ኢትዮጵያዊ ሕይወት ለማትረፍ በፈጸሙት በጎ ሥራ የሚደሰቱና የሚኮሩ ነበሩ። ኢትዮጵያን የያዝነው ሕዝቡን ለማሰልጠንና ከጨለማ ወደ ብርሃን ለማሻገር ነው ብላችሁ ለዓለም የተናገራችሁት ቃል ዛሬ ደረሰ። በኢትዮጵያ ሕዝብ ላይ የሚፈጸመው ሁሉ አለ ፍርድ መግደል፣ ከሰብአዊ መንፈስ ውጪ ማሰቃየት ከሆነ ማን ይቀበላችኋል? አገሩንስ አለ ሕዝቡ መሬቱን ብቻ መግዛት ትችላላችሁ ወይ? በማለት አስፋሃ ለጀነራል ናዚና ለዱካ ዳኦስታ የሚያቀርቡት ሐሳብ ቀስ በቀስ ተደማጭነትን በማግኘት ብዙ ኢትዮጵያውያን ከሞትና ከስቃይ ከስራትና ከመጉላላት መዳናቸው በሰፊው ተመስክሯል። እሳቸው እርዳታ ከሞት የተረፉት አንዳንዶቹ ኢትዮጵያውያን አስፋ ወልደ ሚካኤል በዚያ በክፉ ዘመን ለወገናቸው ለኢትዮጵያ ሕዝብ ያሳዩት ተቆርቋሪነትና የፈጸሙት ሰብአዊ ሥራ የውስጥ አርበኝነት ማዕረግ ሊያሰጣቸው ይገባል የሚል ሐሳብ ያቀረቡ ነበሩ። ሌሎች ደግሞ ይህን ሐሳብ በመቃወም ሲተቹ ፋሽስቶች በሕዝቡ ላይ የሚፈጽሙት ግፍ አሳዝኗቸው ብዙዎቹን ወገኖቻቸውን ከሞትና ከስቃይ ለማዳን አስፋ ወልደ ሚካኤል ያደረጉት ጥረት ትልቅ ሰብአዊ ሥራ ሆኖ መቆጠሩ የተገባ ነው። ይሁን እንጂ የፋሽስት ገዢዎች የአስፋን ምክር አዳምጠው የግፍ አገዛዛቸውን በመለወጥ ሰላማዊ የሆነ አስተዳደር ሲመሰርቱ ይህ ፖሊሲያቸው የኢትዮጵያን ነጻነት ንቅናቄ ለማዳከምና እያታለለ የታጋዩን ሕዝብ ቁጥር ለመቀነስ አልረዳም ወይ? ለምሳሌ ብዙ ሕዝብ ወደ ጫካ ገብቶ መራራውን የአርበኝነት ሕይወት መቀበል የጀመረው ጨካኙ ግራዚያኒ በየካቲት 1937 ዓ.ም ከፈጸመው አሰቃቂ እልቂት በኋላ አይደለም ወይ? ስለዚህ እና አስፋ የፈጸሟቸውን አንዳንድ በጎ ሥራዎች ለይቶ የሚገባውን መልካም አስተያየት ከማድረግ በስተቀር የውስጥ አርበኝነት ደረጃ መስጠት ተገቢ አይደለም የሚል አስተያየት ገልጸዋል። ጥቂቶቹ ደግሞ የአስፋን የፋሽስት ዘመን ታሪክ የሚያሳፍር አድርጎ ለማሳየት የናዚ አስተርጓሚ፣ የሙሶሎኒ ተሸላሚ፣ የዱካ ዳኦስታ ፊታውራሪ፣ የቼሩሊ ዋና አማካሪ እያሉ ግጥም እየጻፉ የሚበትኑ ነበሩ። አስፋ ግን በዚህ ምንም አልተነኩም። ይልቁንም የተጻፈው ስህተት የማይገኝበት ትክክል ነው በማለት ሊያሳፍሯቸው የደከሙትን ጠላቶቻቸውን አሳፍረው መልሰዋቸዋል። ይህን በመሰለ ሁኔታ እኔ ራሴ የዚህ መጽሐፍ ደራሲ ምስክር ሆኜ ያየሁት አንድ የደረሰ ነገር እዚህ ይለኛል። ጊዜው ግንቦት 1966 ዓመተ ምህረት ነው። ቢትወደድ አስፋ በአዲሱ የጸሐፌ ትእዛዝ አክሊሉ ካቢኔ የፍርድ ሚኒስትርነታቸውን አቶ ማሞ ታደሰ አስረክበው አቶ አበበ ረታን በመተካት ጤና ጥበቃ የተዛወሩበት ሰሞን ነው። ቢትወደድ አስፋ በተገኙበት በአንድ ወዳጅ ቤት የራት ግብዣ ላይ ኢትዮጵያውያን ሐኪሞች በቀድሞ የጤና ጥበቃ ሚኒስትር አሰራር አልተደሰቱም የሚል ሰፊ ክርክር ተይዞ ነበር። ቢትወደድ የሚደረገው ውይይት አልጣማቸውም። ሆኖም እኔ እስካሁን ድረስ ኢትዮጵያውያን ሐኪሞች የተበሳጩበት ጉዳይ መኖሩን የሚያመለክት መረጃ አልደረሰኝም አሉ። ወዲያው ቀድሞ አርበኛ የነበሩ አንድ ደጃዝማች ድንገት ብልጭ ብሎባቸው ጨዋ ባልሆነ መንገድ እናንተ ባንዶች ሆናችሁ ለጣሊያን ስታገለግሉ እኛ የኢትዮጵያ አርበኞች በያለበት የምናዘጋጀውን የጦር ፕላን በመረጃ የሚሰበስቡበት ዘዴ እንዴት ነበር ብለው ጠየቋቸው። በድንገት ያ የሞቀ ጨዋታ ቀዝቅዞ ለጥቂት ደቂቃ በሁሉም ዘንድ ድንጋጤ ታየ። ቢትወደድም የረጋ መንፈሳቸውን ሳያደፈርሱ በረቀቀና ጨዋ በሆነ አነጋገር መልሱን በፍጥነት ሰጡ። ማንም ሰው እንደሚያውቀው እኔ ለፋሽስት መንግስት ደንበኛ አስተርጓሚው ሆኜ ሰራው እንጂ ፊርማቶሪው አልነበርኩም። ሆኖም አንዳንድ አርበኞች ነን ባዮች ገንዘብ ከተሰጠን ለጣሊያን ገብተን እናገለግላለን እያሉ የሚጽፏቸውን ደብዳቤዎች ከአማርኛ ወደ ጣሊያንኛ በመተርጎም አንዳንድ ምስጢር ማቅ መሆኔን አልክድም አሏቸው። ይህንን ውርጅብኝ የተከናነቡት አርበኛ ምንም ሳይናገሩ ብድግ ብለው ከግብዣው ቤት ወጡ። አስፋ ወልደ ሚካኤል ለፋሽስት መንግስት የሰጡትን አገልግሎት ምንጊዜም ለመደበቅ የሞከሩበት ጊዜ አልነበረም። ባንዳ በተባለው ስሜ ኢትዮጵያውያን ወገኖቼን በመርዳት ብዙ ሰብአዊ ተግባር የፈጸምኩበት በመሆኔ ሕሊናዬ ንጹሕ ነው።
እያሉ እስከ ሕይወታቸው መጨረሻ ድረስ ይናገሩ ነበር። እኔም ከብዙ ዘመን ጀምሮ ስለሚያውቁኝ ወዳጅነቴን በመተማመን አንድ ቀን ደፍሬ በፋሽስት ዘመን ብዙዎቹን ወገኖቹን ለማዳን የቻሉት ለጠላቶቹ ጥሩ አገልግሎት በመስጠት እምነት ስለጣለቦ መሆኑ ግልጽ ነው። አንዳንድ ጊዜ ብቻውን ከህሊናዋ ጋር ሲሟገቱ በሰጡት አገልግሎት ውስጥ አንዳንድ የሚቆጨው ነገር ያጋጥሞታል ብዬ ጠይቄያቸው ነበር። በአጭሩ በሰጡኝ መልስ መቼም እንዳልከው ከበላይ አለቃ ከጠላትም ሆነ ከወዳጅ ጠቃሚ ነገር ለማግኘት ጠቃሚ የሆነ አገልግሎት መስጠት አስፈላጊነቱ አይካልም። ትልቁ ቁም ነገር አንተ ያገኘኸው ከሰጠኸው የበለጠ ከሆነልህ የበለጠ ትደሰታለህ እንጂ የሚቆጭ ነገር አይኖርም አሉኝ። ፋሺስት ከኢትዮጵያ ተባሮ ነጻነት ሲመለስ አስፋ ወልደ ሚካኤል ወደ ትውልድ አገራቸው ወደ ኤርትራ አልተመለሱም። ከልዑል አልጋ ወራሽ መርዳዝማች አስፋ ወሰን ጋር ተዋውቀው በመጀመሪያ በጎንደር ቀጥሎ በወሎ ለ4 ዓመታት በጸሐፊነት ተመድበው ሰርተዋል። ከነጻነት መመለስ በኋላ ንጉሠ ነገሥቱ ስለ አስፋ ችሎታና መልካም ሥራ ብዙ ሰምተው ስለነበረ ጥቅምት 9 ቀን 1945 ዓመተ ምህረት የትግሬ ዋና ጸሐፊ አድርገው ሾሟቸው። እዚያን ጊዜ ጠቅላይ ግዛቱን በተጠባባቂነት ለሚያስተዳድሩት ለራስ አበበ አረጋይ ጃንሆይ በላኩት ደብዳቤ አስፋ ወልደ ሚካኤል በተመልካችነቱና በእርጋታው ከዚህ ቀደም በጠላትም ዘመን በሠራው መልካም ሥራ ያስመሰከረ ነው ብለዋል። የትግሬ ጠቅላይ ግዛት ዋና ጸሐፊ ሆነው ለ3 ዓመታት በሠሩበት ጊዜ ከዚያም ወደ አዲስ አበባ ተዛውረው ለ1 ዓመት የመንግሥት ንብረት ዋና ዳይሬክተር ሲሆኑ ቀጥሎም ለ4 ዓመታት በውጭ ጉዳይ ሚኒስቴር የክፍል ዋና ዳይሬክተር ተብለው ሲመደቡ ትልቁ ሥራቸው የኤርትራና የኢትዮጵያ አንድነት እንቅስቃሴ ዋና አማካሪና የሥራ አስተባባሪ በመሆን ነበር። ብዙ ጊዜ ወደ ኤርትራ እየተጓዙ ከማኅበረ ፍቅር የአገር የአንድነት ድርጅት መሪዎች ጋር በሰፊው በመወያየት ለንጉሠ ነገሥቱና ለውጭ ጉዳይ ሚኒስትሩ የሚያቀርቧቸው ሐሳቦች በቁም ነገር የተደመጡና የተሰሩባቸው ናቸው። ታኅሳስ 2 ቀን 1950 ዓመተ ምህረት የተባበሩት መንግስታት ኤርትራ ፌዴሬሽን ከኢትዮጵያ ጋር እንድትቀላቀል በወሰነ ጊዜ አስፋ ወልደ ሚካኤል ለቀዳማዊ ኃይለ ሥላሴ ከአስመራ በጻፉት ደብዳቤ የኤርትራ ሕዝቦ ያንን ሁሉ ተጋድሎ ያደረገው ለፍጹም አንድነት እንጂ ለፌዴሬሽን አስተዳደር አልነበረም። ነገር ግን በወገንና በአድሎ መንፈስ ከሚመራው የዓለም ሸንጎ ከዚህ የተሻለ ፍርድ ማግኘት ካልተቻለ አንድ ቀን ምናልባትም በቅርብ ጊዜ ዋናው ግባችን እንደምንደርስ ካለን ጽኑ ተስፋ ጋር በክርስቲያናዊ ትዕግሥት ተቀብለነዋል የሚል አስተያየት ገልጸው ነበር። የ1952 ዓመተ ምህረት የኤርትራ ፌዴሬሽን አስተዳደር ሲጀመር አስፋ ወልደ ሚካኤል የግርማዊነታቸው ምክትል እንደራሴ ሆነው እንዲሾሙ ያቀረበ ወይም ሊሆኑ ይገባል ብሎ ያሰበ አንድም ባለስልጣን አልነበረም። ለዚህ ደረጃ ከፊታውራሪነት ማዕረግ ጋር የመረጧቸውና የሾሟቸው ቀዳማዊ ኃይለ ሥላሴ ናቸው። ለኤርትራ ምክትል እንደራሴነት ጸሐፌ ትእዛዝ ወልደ ጊዮርጊስ የመረጡት የራስ ኃይሌ ተስፋ ማርያምን ልጅ ፊታውራሪ ኪዳነ ማርያም ኃይሌን ነበር። ፊታውራሪ አስፋ ወልደ ሚካኤል ከትውልድ አገራቸው ከኤርትራ ሌላ በጎንደር፣ በሸዋ፣ በወሎ፣ በትግሬ እየተዘዋወሩ የኢትዮጵያን መሠረተ ታሪክ ባህሉንና ሥርዓቱን ደህና አድርገው ያጠኑ ናቸው። አንደበታቸው የተፍታታ ብዕራቸው የተስተካከለ ከመሆኑም በላይ ለእርጋታና ለአስተዋይነት በተመቸው መልካም ጠባያቸው ንጉሠ ነገሥቱ ይወዷቸው ነበር። ለምክትል እንደራሴነት ጃንሆይ ብቻቸውን መርጠው ሲሾሟቸው ያለ ጥርጥር አንድ ቀን የተድላ ባይሩ ወራሽ ሊሆን ይችላል ብለው ሳያስቡ አልቀሩም። ለ3 ዓመታት ያህል በቆየው በተድላ ባይሩ ያስተዳደር ዘመን ንጉሠ ነገሥቱ የውስጡን ጉዳይ የተከታተሉትና የሚመስላቸውንም እርምጃ የወሰዱት አብዛኛውን ጊዜ ከታማኛቸው ከአስፋ ወልደ ሚካኤል በሚቀርብላቸው ራፖር መሆኑን የሚያረጋግጡ ብዙ ማስረጃዎች አሉ። ከተድላ ባይሩ መሰናበት በኋላ
የምርጫው ውድድር በሚካሄድበት ጊዜ በእኛ በኩል አስፋ እንዲመረጥ መልካም ፈቃዳችን ብቻ ሳይሆን አጥብቀን የምንፈልገው ነው ብለው ንጉሠ ነገሥቱ ለእንደራሴያቸው ለቢትወደድ አንዳርጋቸው መሳይ የሰጡት ትእዛዝ በአስፋ ላይ ያላቸውን ሙሉ እምነት የሚያረጋግጥ ነው። አስፋም ለ7 ዓመታት የኤርትራ ቺፍ ኤክስኪዩቲቭ ሆነው አስተዳደሩን በመምራት በቆዩበት ዘመን ንጉሠ ነገሥቱ የጣሉባቸውን እምነት በትክክል የፈጸሙና ያስደሰቱ ናቸው። ለብዙ ጊዜ የታገሉበት የኤርትራ ፌዴሬሽን ፈርሶ የፍጹም አንድነቱ ውህደት ከተከናወነ በኋላ ወደ አዲስ አበባ ተዛውረው በመጀመሪያ የፍርድ ሚኒስትር፣ ቀጥሎ የጤና ጥበቃ ሚኒስትር፣ በመጨረሻም የዘውድ ምክር ቤት አባል ሆነው ሰርተዋል። በደርግ ዘመን አንዳንድ የቀድሞ ባለሥልጣኖች ደርግ ራሱ እስኪታዘባቸው ድረስ ሲቀላምዱና ሲቀሉ አስፋ ወልደ ሚካኤል ለንጉሠ ነገሥቱ ያላቸውን ታማኝነት አልለወጡም። በብዕራቸው ለጃንሆይ በሚጽፏቸው ደብዳቤዎች የግርማዊነትዎን ውለታ መመለስ የምንችለው እስከ ዕለተ ሞታችን ድረስ ታማኞቹ ሆነን ስንገኝ ብቻ ነው ይሉ ነበር። በእኔ በዚህ መጽሐፍ አዘጋጅ ምርምር ቢትወደድ እስከ ሕይወታቸው ፍጻሜ ድረስ ለቀዳማዊ ኃይለ ሥላሴ ታማኝነታቸውን ለኢትዮጵያና ለኤርትራ አንድነት የጠነከረ እምነታቸውን የጠበቁ ታላቅ ሰው ናቸው። ዳግማዊ መርሐ መንግሥቲ የፍልሰታ ጾም በተጀመረ ማግስት ነሐሴ ኦገስት 8 ቀን 1955 ዓ.ም አስፋ ወልደ ሚካኤል የኤርትራ ቺፍ ኤክስኪዩቲቭ ሆነው መመረጣቸው በድሬዳዋ የሰላም አዳራሽ ቤተ መንግሥት በተሰማ ጊዜ ንጉሠ ነገሥቱ በጣም ደስ አላቸው። አጠገባቸው የነበሩት የሐረር ጠቅላይ ግዛት እንደራሴ ኮሎኔል ክፍሌ እርገቱ ኋላ ደጃዝማች ሲናገሩ በዚያን ቀን በጃንሆይ ላይ የታየው የደስታ ስሜት የመረብን ወሰን ካቋረጡበት ዕለት የበለጠ ነበር ብለዋል። የንጉሠ ነገሥቱ እንደራሴ ቢትወደድ አንዳርጋቸው መሳይ የላኩት ቴሌግራም የግርማዊነትዎ መልካም ፈቃድ የሆነበት የፊታውራሪ አስፋ ምርጫ በ48 ድምፅ ድጋፍ መከናወኑን በታላቅ ትሕትና እገልጻለሁ በሚል ቃል ብቻ ሲወሰን ተመራጩ ቺፍ ኤክስኪዩቲቭ ያስተላለፉት መልእክት የጃንሆይን ስሜት እጅግ ሚነካ ሆነ። ለዚህ ከፍተኛ ኃላፊነት ያስመረጠኝ ምን ይሆን ቢባል የግርማዊነቱ ታማኝ አገልጋይ ከመሆኔና ከፍጹም ኢትዮጵያዊነቴ በስተቀር ሌላ ሙያ እንደሌለኝ የታወቀ ነው ሲሉ ፊታውራሪ አስፋ የጋለ ደስታቸውን ከልብ ለሚወዷቸው ንጉሠ ነገሥት ገለጡ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው የአስፋ የስሜት አገላለጽና አቀራረብ ጃንሆይ የሚጥሉባቸውን እምነት የበለጠ የሚያጠነክረው ሆነ። ፊታውራሪ የኤርትራን መንግሥት መሪነት ሲረከቡ የንጉሠ ነገሥቱ ምክትል እንደራሴነታቸውን ይዘው እንዲቀጥሉ የጃንሆይ መልካም ፈቃድ ስለሆነ ሥልጣናቸው ከተድላ ባይሩ የተሻለና የተመቻቸ ሆነላቸው። ዳግማዊ መርሐ መንግሥቲ ዳግማዊ የመንግሥት መሪ ተብለው በሕገ መንግሥቱ መሠረት ሥርዓተ መሐላቸውን ሲፈጽሙ ለኤርትራ ካስፋ በኋላ ሌላ ሳልሳይ መርሐ መንግሥቲ ወይም ሳልሳዊ የመንግሥት መሪ እንደማይኖር እርግጠኛ ነበሩ። ሹመታቸው በተመረቀበት ዕለት ለፓርላማው ያደረጉት ንግግር የአዲሱ ቺፍ ኤክስኪዩቲቭ ዓላማና ግብ ምን መሆኑን በግልጽ የሚያበስር እንደነበረ ይታያል። ኤርትራ ከሌሎች የኢትዮጵያ አውራጃዎች የተለየ አስተዳደር አላት ቢባልም ከኢትዮጵያ ቤተሰብነት የተለየች አለመሆኗን መዘንጋት የለብንም። እኛ ኤርትራውያን በንጉሠ ነገሥታችን በቀዳማዊ ኃይለ ሥላሴ ልብ ውስጥ የተሰጠንን የመወደድ ደረጃ አጥብቀን መያዝ አለብን። ለኤርትራና ለኤርትራውያን የሚጠቅመውን ሁሉ በእኚህ በተቀደሱ አባት ንጉሠ ነገሥታችን እጅ ብናስቀምጠው እንጂ እያንዳንዳችን ተነስተን ይህን እንሰራለን፣ ይህን አድርጋለን ብንል ጥቅማችንን አለማወቅ ይሆንብናል። ከዚህ በላይ የተመለከተው የአዲሱ ቺፍ ኤክስኪዩቲቭ አስተያየት ኤርትራ በምንም ረገድ ከኢትዮጵያ ቤተሰብነት የማትለይ መሆኗንና የአገሪቱም የወደፊት ዕድል በንጉሠ ነገሥቱ ብቻ እንዲወሰን
አጥብቆ የሚያሳስብ ነው። ከዚህም አልፎ የአስፋ መንግስት የመነሻ ዓላማውና የመጨረሻ ግቡ የኤርትራን ፌዴሬሽን ሰርዞ አስተዳደሩን ከኢትዮጵያ ጋር ለማዋሃድ መሆኑን በግልጽ ያመለክታል። ይህ ካቢኔ በምን አኳኋን ካሰበው ግብ ለመድረስ እንደጣረ፣ በጉዞ ላይ ያጋጠመውን ልዩ ልዩ ፕሮብሌም እንዴት አድርጎ ለመፍታት እንደሞከረና ምንስ ያህል ጊዜ እንደፈጀ ወደፊት እናያለን። ሌላው የአስፋ የሥልጣን ምረቃ ዲስኩር ውስጥ እጅግ አስደናቂና የማይጠበቅ ሆኖ የተገኘው ስለ ቀድሞ የኤርትራ መሪ ስለ ደጃዝማች ተድላ ባይሩ ከአዲሱ ቺፍ ኤክስኪዩቲቭ በረጅሙ የተገለጸው አስተያየት ነው። የተድላ ባይሩ ባላጋራ እንዳልነበሩና ዛሬም እንዳልሆኑ በሕዝቡ ዘንድ እንዲታወቅላቸው ስለ ቀድሞ ቺፍ ኤክስኪዩቲቭ አስፋ ያደረጉት ዲስኩር እጅግ ከፍ ያለውን አክብሮታቸውንና ፍቅራቸውን እንዲገልጽላቸው ሞክረዋል። ተድላ ወንድሜ፣ የአምላክ ፈቃዱ ሆኖ ወንድም በወንድሙ መተካት ስላስፈለገ በኤርትራ ሕዝብ መልእክተኞች ተመርጬ የተከበሩትንና እጅግ ማፈቅራቸውን ወንድሜን ደጃዝማች ተድላ ባይሩን ለመተካት እዚህ እገኛለሁ። ደጃዝማች ተድላ የማፈቅራቸው ወንድሜ ናቸው ብዬ ስናገር በዚህ ሰዓት ላይ የሚነፍሰውን ወሬ በማሰብ ከእናንተ መሃል የሚገረም መኖሩ የታወቀ ነው። ነገር ግን የማፈቅራቸው ወንድሜ ናቸው ስል በእውነት ወንድሜ መሆናቸውን ማረጋገጥ እፈልጋለሁ። በዚያ ጨለማ በሆነው በትግሉ ዘመን እንደ አንድ እናት ልጆች ፍጹም በሆነ ወንድማማችነት በሁለት አካል ውስጥ አንድ ትንፋሽ የነበረን ከዚያ ጊዜ ጀምሮ የነበረኝን ባልንጀራነትና እምነት ምንጊዜም ላጐለው አልፈልግም። ወንድሜ ደጃዝማች ተድላ በእውነትና ከልብ በመነጨ አስተሳሰብ ለኢትዮጵያና ለኤርትራ አንድነት የተሰዉ በሚያስደንቅና በሚያኮራ መልክ እስከ መጨረሻው የታገሉ ናቸው። ደጃዝማች ተድላ የአንድነት ማኅበራችን መሪ ሆነው በሚጥሩበት ዘመን ንጹሕ ሐሳባቸውንና የቆሙበትን ዓላማ ለማወናበድ ከግራም ከቀኝም የሚሞክራቸው አልጠፋም ነበር። ደጃዝማች ተድላ ግን ምንም ሳይዛነፉ ከጠዋቱ ላመኑበት ለኢትዮጵያና ለኤርትራ አንድነት ከአገር ፍቅር ማኅበር የጣለባቸውን አደራ በትክክል መፈጸማቸውን በአድናቆት የሚመሰክርላቸው እንጂ የሚክዳቸው ከቶ አለ አልልም። ወንድሜ ደጃዝማች ከዚያ ከታላቁ ትግል በኋላ ኤርትራን ባስተዳደሩበት ዘመን በተለይ ስለ አንድ ትልቅ ጉዳይ የፈጸሙትን ሳልጠቅስ ማለፍ አልፈልግም። ደጃዝማች ተድላ በኤርትራ አውራጃዎች መካከል ምንም አይነት የአስተዳደር ልዩነት እንዳይኖር ያሳዩትን አቋም ከልቤ አደንቃለሁ። መድኃኒታችን ኢየሱስ ክርስቶስ እኔ ኦሪትንና ነቢያትን ፍጹም ለማድረግ እንጂ ልሽራቸው አልመጣሁም እንዳለ ሁሉ በዚህ ረገድ እኔም የወንድሜን የደጃዝማች ተድላን እምነት የምከተል መሆኔን ላረጋግጥላችሁ እወዳለሁ ብለው ንግግራቸውን ፈጸሙ። የዚህ ዓለም የፖለቲካ ሕይወት ከመንፈሳዊና ከሰብአዊ ተግባር ምን ያህል የተለየ መሆኑን መረዳት የሚቻለው ይህን በመሳሰለው ታሪክ ነው። አስፋ ወልደ ሚካኤል በወጣትነታቸው ዘመን በቃረሙት ኤክስፔሪያንስ ብቻ ሳይሆን በተፈጥሯቸውም ብልህ የሆኑ የፖለቲካ ሰው ናቸው። ተድላ ባይሩን የማፈቅራቸው ወንድሜ አካሌ እያሉ በማቃበጥ ካደረጉት የፖለቲካ ዲስኩር ውጪ የቀድሞ ቺፍ ኤክስኪዩቲቭ ለኢትዮጵያና ለኤርትራ አንድነት ስላደረጉት ተጋድሎ የተናገሩት ትክክል መሆኑ አይካድም። ሆኖም አስፋ እንዳሉት ወንድም በወንድሙ የተተካው በተአምርና በመለኮት ፈቃድ ሳይሆን ወንድም በወንድሙ ተፈንቅሎ መሆኑ ሳይገለጽ ተደብቆ መኖር አይችልም። ደጃዝማች ተድላ የፌዴሬሽኑን ማፍረስ ጉዳይ ችላ እያሉ ኦቶኖሚውን ለማጠንከር ስለፈለጉ ከስልጣናቸው ሰቅስቀው ካባረሯቸው ወገኖች ዋናው መሪ አስፋ ወልደ ሚካኤል መሆናቸውን ራሳቸው አስፋም አልካዱም። በግንቦት 1987 ዓመተ ምህረት የተወደደ አስፋ ሮም መጥተው እኔ ዘንድ በሰነበቱበት ጊዜ ከደጃዝማች ተድላ ባይሩ ጋር ስለነበራቸው አለመግባባት የነገሩኝን አስታውሳለሁ። ስለ አገር ጉዳይ የሐሳብ መለያየት ሲፈጠር እንኳንስ ወዳጅ ወንድም ከሚባል ሰው ይቅርና ከወለዱትም ልጅ ጋር የፖለቲካ ባላጋርነትን መፍጠሩም አይቀር ነው። እኔ
ወዳጄ ወንድሜ ተድላን ፌዴራሊስትነት መቃወሜንና በዚህም ምክንያት ከስልጣን እንዲወርዱ የበኩሌን እርዳታ ማበርከቴን አልክድም። በሰራሁትም አልጸጸትም። ወንድሜ ተድላ በተንኮለኞች ምክር ተመርዘው ኤርትራን ከኢትዮጵያ አስተዳደር የተለየች ለማድረግ በተነሱ ጊዜ እባክዎ ያ ሁሉ የሚያምረው ታሪኮ ከኢትዮጵያዊት ኤርትራ ጋር ተዋቅሮ ለዘላለሙ እንዲኖር አድርጉ ብዬ ለምኛቸው ነበር። ምን ይሆናል አልሰሙኝም። እኔ ለአገር ጉዳይ ብዬ የሰራሁትንና እሳቸውንም የተቃወምኩበትን አልደብቅም። እሳቸው ግን እኔን ከምክትል እንደራሴነት እንድሻር በወዳጃቸው በጻፌ ትእዛዝ ወልደ ጊዮርጊስ በኩል ያደረጉትን ሙከራና ለጃንሆይም አመልክታቸውን ይክዱ ነበር ብለዋል። የፖለቲካ ሰው የሆኑት አስፋ ወልደ ሚካኤል በስልጣን ምረቃ ዲስኩራቸው ላይ ባላጋራቸውን ደጃዝማች ተድላን ብቻ ሳይሆን እንዳይመረጡ ተቃውሟቸው የነበሩትን የተወደድ አንዳርጋቸውንም አሞግሰዋል። የታላቁ መሪያችን የቀድሞ ኃይለ ሥላሴ ሐሳብ ገላጭ ሆነው ወገንና ሃይማኖት ሳንለይ በኢትዮጵያዊ መንፈስ እንድንጣመር ሌት ተቀን ለሚደክሙት ለክቡር ቢተወደድ አንዳርጋቸው መሳይ የጠለቀ ምስጋናችንን ምክር ቤቱ እንዲገልጽልን ጠይቃለሁ ብለው ቺፍ ኤክስኪዩቲቭ ያቀረቡትን ሐሳብ ፓርላማው ድጋፉን በጭብጨባ አሰማላቸው። ይህ አነጋገር የአስፋ ልባዊ አስተሳሰብ ሳይሆን የአስፋ ፖለቲካዊ ሰውነት መሆኑን ያልተረዳ የለም። የመጀመሪያው ዓመት 1955 1956 ፊታውራሪ አስፋ የኤርትራን መንግሥት ሥልጣን ለተረከቡ የካቢኔ አባሎቻቸውን ቁጥር በተድላ ጊዜ ከነበረው ከ5 ወደ 6 ከፍ አድርገው የሥራውን መደብ ለ3 ክርስቲያኖችና ለ3 እስላሞች እኩል በማከፋፈላቸው በፓርላማውና በየአውራጃው ያሉትን የፖለቲካ ታዛቢዎች አስደስተዋል። በተጨማሪም የቺፍ ኤክስኪዩቲቭ ሥልጣን በሕዝብ ፊት የጎላ መስሎ እንዳይታይ በሚዘዋወሩባቸው ቦታዎች ሁሉ የፕሮቶኮል ግርግር እንዳይበዛ፣ በአውቶሞቢላቸው ላይ ሰንደቅ ዓላማ እንዳይውለበለብ፣ ቢሮአቸውም ለባለ ጉዳይ ዝግ እንዳይሆን በማድረጋቸው በአጭር ጊዜ ውስጥ አድናቆትንና ተወዳጅነትን አስገኝቶላቸዋል። አዲስ አበባ ለሥራ ጉዳይ ሲሄዱ ለደጃዝማች ተድላ ይደረግ እንደነበረው በአውሮፕላን ጣቢያ የፕሮቶኮል አቀባበል እንዲደረግላቸው፣ ከቤተ መንግሥቱ ካዲላክ እንዲላክላቸው፣ ሳሎን ያለው የማረፊያ ሆቴል እንዲዘጋጅላቸው፣ የጸጥታ መኮንን ኮረጆአቸውን እየያዘ እንዲጠብቃቸው አልፈልግም አሉ። የቤተ መንግሥቱ ባለሟል የሚኒስትሮቹ ወዳጅ የአዲስ አበባ ቤተኛ በመሆናቸው የእንግድነት መልክ አይታይባቸውም ነበር። በደጃዝማች ተድላ ባይሩ ዘመን በፖለቲካም ሆነ በአስተዳደር ረገድ ቅሬታ የፈጠሩትን ጉዳዮችና ቺፍ ኤክስኪዩቲቭንም ከሥልጣን እስከ ማስለቀቅ ያደረሱትን ምክንያቶች አስፋሃ ደህና አድርገው ስለሚያውቁ በአዲሱ አመራር ብዙ ነገሮችን ለማሻሻልና የተለየ መልክ ለመስጠት አልተቸገሩም። ንጉሠ ነገሥቱ ከተድላ ባይሩ ጠብቀው ያጡትን እንዲያገኙ፣ ፓርላማው በተድላ አመራር የጎደለበት እንዲሟላለት፣ የተቃዋሚ ወገን ሕገ መንግሥቱ የሚሰጠው መብት እንዲከበርለት አስፋሃ ወልደ ሚካኤል የሚወስዷቸው እርምጃዎች ሁሉ በሁሉም ዘንድ ሙሉ ተስፋ የሚያሳድሩ ሆኑ። በፓርላማውና በኤግዚኪዩቲቭ ሥልጣን መካከል መቀራረብንና መተማመንን በጥቂት ቀናት ውስጥ ከመሠረቱ በኋላ በአንዳንድ ጉዳዮች ላይ በአስቸኳይ የሚያስፈልጓቸውን ሁሉ ማግኘት ጀመሩ። መስከረም 24 ቀን 1955 ዓ.ም ሥልጣን በተረከቡ በአንድ ወር ተኩል ጊዜ ውስጥ የተድላ ባይሩ የቅርብ ወዳጅና ዋና ደጋፊ ሆነው የኖሩት የፓርላማው ምክትል ፕሬዝዳንት ብላታ ደምሳስ ወልደ ሚካኤል ተሽረው መላከ ሰላም ዲሜጥሮስ ገብረ ማርያም እንዲሾሙ አስደረጉ። ብላታ ደምሳስ ሥልጣናቸውን በፈቃዳቸው እንዲለቁ የቀረበላቸውን ሐሳብ አልቀበልም በማለታቸው ፓርላማው በድምፅ ብልጫ እንዲወስን ሲጠየቅ
ከተቃዋሚ በስተቀር አንድም ደጋፊ ሳያገኙ ቀሩ። በምትካቸው የታጩት መላከ ሰላም ዲሜጥሮስ ግን አንድም ተቃዋሚ ሳይቀርብባቸው በሙሉ የድጋፍ ድምፅ የፓርላማው ምክትል ፕሬዝዳንት ሆነው ተመረጡ። መላከ ሰላም ዲሜጥሮስ ገብረ ማርያም ዕድሜያቸውን ሙሉ ለኢትዮጵያዊት ኤርትራ ያደረጉት ተጋድሎ ወሰን የሌለው ነው። ዲሜጥሮስ ዘንድ ኢትዮጵያ ወይም ሞት የተባለው የአንድነቶች መመሪያ ዓላማ ቃሉ በግልጽ ከሚያስረዳው ውጪ የተለየ ትርጉም አልነበረውም። በዚያ በትግሉ ዘመን ኤርትራ ያለ እናቷ ያለ ኢትዮጵያ ሕይወት አይኖራትም፣ ከእናት አገር ተለይተን የኖርንና በባዕድ አገዛዝ ሥቃይ የተቀበልን ሁሉ ለኢትዮጵያዊት ኤርትራ ብንሞት ሞታችን ጽድቅ እንጂ ኩነኔ የለውም እያሉ ወገኖቻቸውን ለማንቃትና ለማዘጋጀት የፈጸሙት ድካም ባጭሩ ተወስቶ የሚያልቅ አይደለም። የተባበሩት መንግሥታት መርማሪ ኮሚሽን በ1950 ዓ.ም ኤርትራ መጥቶ በከረመበት ጊዜ ከኢትዮጵያ ጋር ለመቀላቀል የማይቻል ከሆነ ሌላው ምርጫችሁ ምንድን ነው የሚል ጥያቄ ከፓኪስታኑ ወኪል ሲቀርብላቸው መላከ ሰላም ዲሜጥሮስ የሰጡት መልስ ጠያቂውን አስደንግጦት ነበር። በእኛ በኩል ኢትዮጵያ ወይም ሞት ብለናችኋል። በሥልጣናችሁ ኢትዮጵያዊ መሆንን ትከለክሉን ይሆናል፣ ሞትን ግን ልትከለክሉን አትችሉም። ስለዚህ ሁለተኛው ምርጫችንን ለእኛ ተውልን፣ እናንተን አይመለከትም ብለው በቈረጠ መንፈስ በመናገራቸው የኢትዮጵያ ጠላት የሆነው የፓኪስታኑ ወኪል ተጨማሪ ጥያቄ ለማቅረብ አልሞከረም። እኚህ ታላቅ ኢትዮጵያዊ ለአንድነት ያደረጉት ትግል ራሱን የቻለ መጽሐፍ የሚያስፈልገው ስለሆነ በየአጋጣሚው አንዳንዱን ሁኔታ ለመጥቀስ ካልሆነ በስተቀር ታሪኩን በሙሉ ለመዘርዘር አይቻልም። ወደ መነሻው ጉዳዩ እንመለስና የመላከ ሰላም ዲሜጥሮስ የፓርላማው ምክትል ፕሬዝዳንት ሆኖ መመረጥ ለአንድነቶች ብቻ ሳይሆን ለቀዳማዊ ኃይለ ሥላሴና ለመንግሥታቸውም ከፍ ያለ ደስታ ሰጥቶ ነበር። እንግዲህ አስፋሃ ብቻውን አይደለም። በኢትዮጵያና በኤርትራ ሕዝቦች መካከል አንድነት በይበልጥ እንዳይተሳሰር እስካሁን ደንቃራ ሆኖ ያስቸገረውን የፌዴሬሽን ሕገ መንግሥት በቶሎ ለማጥፋት ለፓርላማው ለመላከ ሰላም የተሰጠው ሥልጣን ወሳኝ ነው ተብሎ ከፍ ያለ እምነት ተደረገ። የአስፋሃ ካቢኔ ሥራውን ከጀመረ ከሁለት ወር በኋላ ለጥቅምት ጊዮርጊስ ለሚከበረው የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የብር ኢዮቤልዩ የዘውድ በዓል የኢትዮጵያና የኤርትራ የአስተዳደር ውህደት ሊፈጸም ይችላል ብለው በጣም የተጣደፉ ጥቂቶች የአንድነት ወገኖች ተንቀሳቅሰው ነበር። ቀዳማዊ ኃይለ ሥላሴም በዚህ በኢዮቤልዩ የዘውድ በዓላቸው አዲስ ሕገ መንግሥት የሚያውጁበት ጊዜ ስለሆነ ኢትዮጵያዊት ኤርትራም የፌዴሬሽን ልብሷን ጥላ የታላቋ ኢትዮጵያ ዕድል ተካፋይ ብትሆንላቸው መልካም ፈቃዳቸው ብቻ ሳይሆን ታላቅ ደስታም እንደሚሰጣቸው ጥርጥር አልነበረውም። ነገር ግን በሩቅ በቀላል የገመቱት ሲሸከሙት ይከብዳል እንደሚባለው ሁሉ መንግሥቴ አስፋሃ በሩቅ የገመተውን በቅርብ ሲመዝነው የኤርትራን ፌዴሬሽን ለማፍረስ ከፍ ያለ ዝግጅትና ረጅም ጊዜ እንደሚጠይቀው ተገነዘበ። ጉዳዩ በጥልቅ ሲመረመር እንኳንስ ከሁለት ወር በኋላ ለሚከበረው የዘውድ ኢዮቤልዩ ቀርቶ ከሁለት ዓመት በኋላም ለሚደረገው በዓል ለማድረስ እርግጠኛ መሆን እንደማይቻል ተገመተ። ስለዚህ የአስፋሃ መንግሥት ከጠዋቱ አስቦት የነበረውን ትልቅ ጉዳይ በቶሎ ለመፈጸም የማይችልበትን ምክንያት ለአንድነት ወገኖቹ ከፍ ባለ ምስጢር አብራርቶ ማስረዳት አስፈለገው። አንደኛ ነሐሴ 8 ቀን 1955 ዓ.ም ፊታውራሪ አስፋሃ ቺፍ ኤክስኪዩቲቭ ሆነው የተመረጡት የተድላ ባይሩን የአንድ ዓመት የሥልጣን ዘመን ለመፈጸም ነው። ሁለተኛ ይህ አንድ ዓመት ከማለቁ በፊት የፓርላማው የሁለተኛ ተርም ጠቅላላ ምርጫ መዘጋጀትና መከናወን አለበት። ሦስተኛ ይህ በጊዜያዊነት ለአንድ ዓመት ተመርጦ የተቋቋመው መንግሥት የኤርትራን አስተዳደር ከኢትዮጵያ ጋር ለማዋሃድ
ከጊዜው ማጠር የተነሳ የማይቻለው ሆኗል። ይህን የታሰበውን መሠረታዊ ዓላማ ያለ ችግር ከግቡ ለማድረስ እንዲቻል ለሁለተኛው ጠቅላላ የፓርላማ ምርጫ ተወዳዳሪዎች የሚሆኑት የአንድነት ወገኖች በብዛት ወንበር እንዲያገኙ ካሁኑ በብርቱ መዘጋጀትና መደራጀት ያስፈልጋል። አራተኛ፣ ይህ እስከሚፈጸምበት ጊዜ ድረስ የአስፋ መንግሥት ፌዴሬሽኑን በአሰራር ዘዴ እያዳከመ ከኢትዮጵያ ጋር ለሚደረገው የአስተዳደር ውህደት ግንባር ቀደም በሆኑት መሠረታዊ ጉዳዮች ላይ በየመልካቸው አስፈላጊውን እርምጃ ለመውሰድ ወስኗል። እንግዲህ ይህ በምስጢር የተሰራጨው ማብራሪያ እንደሚያስረዳው በ1953 ዓመተ ምህረት ደጃዝማች ተድላ ባይሩ ኢትዮጵያዊነቴን በይፋ እያረጋገጥኩ የኤርትራን ሕገ መንግሥት በተግባር አጠናክረዋለሁ ብለው እንደፎከሩት ሁሉ በ1955 ዓመተ ምህረት ደግሞ ፊታውራሪ አስፋም ፌዴሬሽኑን ለማፍረስ ምቹ ጊዜ እስካገኝ ሕጉን በአሰራር እያዳከምኩ አንድነቱን በተግባር አራምዳለሁ የሚል አቋም ለወገኖቻቸው ማሳየት ግዴታ ሆኖባቸዋል ማለት ነው። አስፋ ወልደ ሚካኤል ሐሳባቸውን አፍታተውና አጣፍጠው ለማስረዳት የተለየ ስጦታ ስላላቸው በአሁኑ ሰዓት ፌዴሬሽኑን እንዲፈርስ ፓርላማውን መጠየቅ ለሞት የሚያጣጥረውን ጠላት ነፍስ እንዲዘራ መቀስቀስ ይሆንብናል ብለው ያቀረቡትን ምክንያት የአንድነት ወገኖች በጥሩ መንፈስ ተቀበሉላቸው። ንጉሠ ነገሥቱም አይዞህ በርታ ከማለት በስተቀር በዝርዝር ፕላናቸው ውስጥ ገብተው ጥያቄ አላከታተሉባቸውም። ሆኖም ትልቁን ጉዳይ ለጊዜው በቀጥታ ለመንካት ይሻላል ቢባልም ፊታውራሪ እንዳቀረቡት ሐሳብ ከኢትዮጵያ ጋር አስተዳደሩን ለማዋሃድ የሚያስችሉትን ግንባር ቀደም ጉዳዮች ለማከናወን ጊዜ መፍጀት አያስፈልግም ሲሉ አንድነቶች አስጠንቅቀዋል። በአንድነት አጥባቂነታቸው እጅግ በታወቁት በደጃዝማች ገብረ ዮሐንስ ተስፋ ማርያም የአስፋ ካቢኔ የኢኮኖሚ ሴክሬታሪ መሪነት 10 የምክር ቤቱ የአንድነት ወገኖች ተሰብስበው ለአስተዳደሩ ፍጹም ውህደት ዋና ዋና ተቀዳሚ ቁም ነገሮች ናቸው የሚሏቸውን 4 ጉዳዮች አጥንተው አቀረቡ። አንደኛ፣ አማርኛ ከትግርኛ ቀጥሎ የኦፊሴል ቋንቋ እንዲሆን። ሁለተኛ፣ የኤርትራ ባንዲራ ተሰርዞ የኢትዮጵያ ሰንደቅ ዓላማ ብቻ እንዲሆን። ሦስተኛ፣ ለኤርትራ የተለየ ማኅተም ቀርቶ ታላቁ የኢትዮጵያ ማኅተም ብቻ እንዲሠራበት። አራተኛ፣ የኤርትራን ቺፍ ኤክስኪዩቲቭ በየተራ አንድ ጊዜ ከክርስቲያኖች መሃል በሚቀጥለው ጊዜ ከእስላሞች ወገን ቀዳማዊ ኃይለ ሥላሴ እየመረጡ እንዲሾሙ የሚል ሐሳብ ነበር። እነዚህን 4 ዋና ዋና ጉዳዮች ፓርላማው በፍጥነት ካጸደቃቸው በኋላ ለንጉሠ ነገሥቱ 25ኛ የዘውድ ኢዮቤልዩ በዓል ቀርበው ኢትዮጵያዊት ኤርትራ ከፍ ባለ ድምቀት ተካፋይ እንድትሆን የገብረ ዮሐንስ ኮሚቴ የጋለ ምኞት ሆነ። አንዳንድ ጊዜ የፖለቲካ ሥራ እየተሳካ መሄድ ሲጀምር የበለጠ ለመጠቀም በላዩ አዳዲስ ሐሳብ ከተደራረበበት እንቅፋት መፈጠሩ ስለማይቀር እነ ደጃች ገብረ ዮሐንስ የጀመሩት ሩጫ ወደፊት ሊገፋ አልቻለም። ፊታውራሪ አስፋ ያልተማረ ዘላን ስለሆነ ለጊዜው እንጠቀምበት ብሎ ያስመረጡት የፓርላማው ፕሬዝዳንት ኢድሪስ መሐመድ አዱም ትልቅ እንቅፋት ሆነ። ሼህ ኢድሪስ የገብረ ዮሐንስ ኮሚቴ ላዘጋጀው ሐሳብ ተባባሪነቱን ቃል ሰጥቶ ረቂቁን ካገኘ በኋላ በሕገ መንግሥቱ መሠረት ምክር ቤቱ ይህን ሐሳብ ሊቀበል መቻል አለመቻሉን በምስጢር እንዲያጠናለት ለጠቅላይ አቃቤ ሕጉ ለሚስተር ሩሴል አስተላለፈው። እንግሊዛዊው ጠቅላይ አቃቤ ሕግም ፓርላማው እንዲያጸድቃቸው የሚቀርቡት 4ቱም ጉዳዮች ሕገ መንግሥት አንቀጽ 91ን የሚጻረሩ ስለሆኑ ምክር ቤቱ መብት የለውም ሲል የሕግ አስተያየቱን ሰጠ። ሼህ ኢድሪስ ይህንን በእጁ ከጨበጠ በኋላ በየአውራጃው ያሉት የእስላም ሊግ ዋና ዋና ተጠሪዎች ለመቃወም እንዲዘጋጁ ዶኩመንቱን በአረብኛና በትግርኛ አስተርጉሞ ላከላቸው። የጸጥታው ሹም ኮሎኔል አሰጋኸኝ
ኋላ ደጃዝማች በፓርላማው ፕሬዝዳንት ቢሮ ዶክመንቶች ሲተረጎሙና ሲዘጋጁ ስለደረስንበት ትክክለኛውን ለማወቅ ሌሊት ገብተን በዘዴን መርምር ብለው ፈቃድ ቢጠይቁ የአገር ግዛት ሴክሬታሪው ደጃዝማች አርአያ ዋሴ ኢድሪስ የኛ ሰው ነው፣ የጀመርነውን ትልቅ ጉዳይ አታበላሹብን ብለው ጮኹባቸው። ፊታውራሪ አስፋ የነደጃች ገብረ ዮሐንስን ሐሳብ ከልባቸው የሚያምኑበት ቢሆንም ሜዳው በሚገባ ሳይዘጋጅ በችኮላ ለፓርላማ መቅረቡ ውጤቱን ሊያበላሸው ይችላል የሚል ስጋት አድሮባቸው ነበር። ነገር ግን አንዳንድ ጊዜ ከንጉሡ በላይ የንጉሥ ዘውድ አፍቃሪ ሲመጣ መቃወሙ አስቸጋሪ ስለሚሆን በዝግጅቱ ላይ እጃቸውን በቀጥታ ሳያስገቡ ዳር ላይ ሆነው ማሟሟቅን መረጡ። በገብረ ዮሐንስ ኮሚቴ የተጠናው ሐሳብ ምክር ቤቱ እንዲነጋገርበት ሲቀርብ የመጀመሪያው ተናጋሪ የፓርላማው ፕሬዝዳንት ሆነ። ኢድሪስ መሐመድ አዱም የእንግሊዙ ዳኛ በሰጠው ትምህርት መሠረት ራሱን እንደ ሕግ አዋቂ አስመስሎ በመራቀቅ ኧረ ለመሆኑ ይህ ጉዳይ የሕገ መንግሥታችንን አንቀጽ 91 የሚጻረር አይደለም ወይ የሚል ሰዓት ጫረ። ወዲያው ቀደም ብለው በኢድሪስ አማካይነት የተዘጋጁት አንዳንዶቹ የእስላም ሊግ ወገኖች ተቃውሟቸውን ለማሰማት መሽቀዳደም ጀመሩ። ነገሩ ከመደባላለቁ በፊት ቺፍ ኤክስኪዩቲቭ አስፋ ቶሎ ብድግ ብለው እኔ የማላቀው ካቢኔ ያልመከረበት ጉዳይ ስለሆነ ፓርላማው ሊነጋገርበት አይችልም በሚል መግለጫ ጉዳዩን ዘጉት። ኢድሪስ መሐመድ አዱም የፓርላማው ፕሬዝዳንት ለመሆን እንዴት እንደበቃ ከዚህ በፊት በመንግሥቲ ተድላ ታሪክ ውስጥ አልቻልኩም በተባለው ምዕራፍ ላይ ተገልጧል። ይህን የቆላ ሰው በሼህ አሊ ሙሳ ራዳይ ቦታ ያስመረጡት ፊታውራሪ አስፋ ቢሆኑም ኢድሪስ ውለታ አድርጎ አልቆጠረውም። እንዲያውም የባሰ የባስ ብሎ ተቃዋሚያቸው ለመሆን አፈነገጠ። ቀድሞውንም ቢሆን የኤርትራን ኢትዮጵያዊነት የሚጻረሩት የራቢጣዎቹ ወገን ስለሆነና አሁንም በዚሁ ለመቀጠል መፈለጉን ስላስመሰከረ ፊታውራሪ አስፋ መጀመሪያ እንዳስመረጡት ሁሉ ዛሬም መልሰው ከሥልጣን ለማውረድ ልዩ ጥረት ማድረግ አስፈላጊያቸው ሆነ። ኢድሪስን ከሥልጣን ለማውረድ የሚችለው ፓርላማው ስለሆነ የመማክርቶቹን ድጋፍ ለማግኘት የአስፋ ሐሳብ የሚከተለው ነበር። ከሰኔ እስከ ሐምሌ 1955 ዓ.ም ድረስ ደጃዝማች ተድላ ፓርላማውን አከታትለው ለ40 ቀናት በዘጉበት ጊዜ በምክር ቤቱ ገበታ ላይ የተከመሩት ሥራዎች ምን ያህል አሳሳቢ እንደነበሩ ሁላችንም እናስታውሳለን። በዚያን ጊዜ ከሥልጣን በተነሱት በአሊ ራዳይ ቦታ በጨዋነቱና በችሎታው የታወቀ ሰው በእርጋታ ተፈልጎ እስኪመረጥ ድረስ ኢድሪስ መሐመድ አዱም ለጊዜው ፕሬዝዳንት ሆኖ እንዲመደብ መደረጉን ሁላችንም እናስታውሳለን። አሁን ፈጣሪ ይመስገን ፓርላማችን ያን ሁሉ ችግር አሳልፎ ኃላፊነቱንና ተግባሩን ለመፈጸም ሙሉ ሰላም አግኝቷል። ስለዚህ ለፓርላማችን በጠባዩና በምግባሩ በችሎታውና በአቋሙ የተከበረ ፕሬዝዳንት መርጦ መሾም የሚያስፈልግበት ጊዜ ነው። በበኩሌ በቆላው ሕዝብ ዘንድ ከፍተኛ ግምት የተሰጣቸውን እኛም በጨዋነታቸውና በአዋቂነታቸው የምናከብራቸውን ሼህ ሐሚድ ፈረጅ ሐሚድን ፓርላማችን በሙሉ ድምፅ እንዲመርጣቸው እጠይቃለሁ ብለው ፊታውራሪ አስፋ ያቀረቡት ሐሳብ ብዙዎቹን የፓርላማ አባሎች የሚማርክ ሆነ። ሼህ ኢድሪስ ደግሞ በበኩሉ ፊታውራሪ የሚጠነስሱለትን ሳይሰማ በፕሬዝዳንትነት ለመቆየት ይረዳኛል በማለት ከራቢጣዎች ጋር ውስጡን ሲወሳለት ሰነበተ። በሰኔ 1956 ዓ.ም በህርጊጎ የቀዳማዊ ኃይለ ሥላሴ ትምህርት ቤት ሲመረቅ እንደራሴውና ቺፍ ኤክስኪዩቲቭ የፓርላማው አባሎችና ከፍተኛ የመንግሥት ባለሥልጣኖች በተካፈሉበት በዓል ላይ ጥቂቶች የራቢጣዎች ወገኖች ነን የሚሉ ኢድሪስን እንደግፋለን የሚል ሰሌዳ ለጥፈው ሲዘዋወሩ ታዩ። ይህንን በስፍራው ተገኝተው የተመለከቱት የፓርላማ አባሎች በጣም ተናደው ስለነበረ አስመራ እንደተመለሱ ኢድሪስን ሽረው አስፋ እንደጠቆሙት
ከአሊ ራዳይ ወገኖች አንዱ የሆኑትን ሼክ ሐሚድ ፈረጅ ሐሚድን ለፕሬዝዳንትነት መረጡ። ደጃዝማች ተድላ በሥልጣን በነበሩበት ዘመን በፓርላማው ውስጥ የተመኩባቸውና ያመኗቸው ፕሬዝዳንቱን አሊ ራዳይንና ምክትል ፕሬዝዳንቱን ብላታ ደምሳስ ወልደ ሚካኤልን እንደነበረ ይታወሳል። እንደዚሁም ፊታውራሪ አስፋሃ በብላታ ደምሳስ ቦታ ከተመረጡት ከመላከ ሰላም ዲሜጥሮስ ጋር እንደ ወንድማማች የሚፈቃቀሩ ሲሆን በራቢጣው ኢድሪስ ቦታ የተተኩት ሼክ ሐሚድም የቅርብ ወዳጃቸው ስለሆኑ የሚተማመኑባቸው ደጋፊዎች አግኝተዋል። የተድላ ባይሩን የአንድ ዓመት የሥልጣን ዘመን ለመፈጸም የተመረጡት ፊታውራሪ አስፋሃ እንደ ተመኙትና ብዙም ሰዎች እንደ ጠበቁት በአጭር ጊዜ ውስጥ ፌዴሬሽኑን አፍርሰው ኤርትራን በጃንሆይ አስተዳደር ለማዋሃድ የሚቻል ባለመሆኑ ቅር ብሏቸዋል። ቀጥሎም ምንም እንኳን የታሰበውን ሙሉ በሙሉ ለመፈጸም ባይቻል በአረብኛ ቦታ አማርኛን ኦፊሴል ቋንቋ ለማድረግ የኤርትራን ባንዲራ በኢትዮጵያ ለመለወጥና ቺፍ ኤክስኪዩቲቭን ጃንሆይ እንዲሾሙ በነደጃች ገብረ ዮሐንስ ተቻክሎ የቀረበው ሐሳብ እክል ስለገጠመው ፊታውራሪ አልተደሰቱም። ሆኖም ይህ የአንድ ዓመት ሥልጣን ቁም ነገር ያለው ታሪክ ሳይፈጸምበት ሊያልፍ አይገባም በማለት የቀረው ቢቀር የኤርትራ ቺፍ ኤክስኪዩቲቭ በፓርላማ በመመረጥ ፈንታ በቀዳማዊ ኃይለ ሥላሴ እንዲሾም የተባለውን ሐሳብ እንደገና አድሶ ለማስፈጸም በሚያዝያ 1956 ዓ.ም አስፋሃ ወልደ ሚካኤል ቆርጠው ተነሱ። ቀዳማዊ ኃይለ ሥላሴ የኤርትራን ቺፍ ኤክስኪዩቲቭ እየመረጡ እንዲሾሙ የምክር ቤቱን አባሎች ለማስማማት ከፊታውራሪ የቀረበው ሐሳብ በሚከተለው መልክ ነበር። አንደኛ፣ ንጉሠ ነገሥቱ የኤርትራን ቺፍ ኤክስኪዩቲቭ ከፓርላማው አባሎች መካከል ለአንድ ተርም ክርስቲያን፣ ለሚቀጥለው ተርም እስላም እየመረጡ ይሾማሉ። ሁለተኛ፣ ንጉሠ ነገሥቱ ቺፍ ኤክስኪዩቲቭ አድርገው የሚሾሙት ተራው የክርስቲያን በሚሆንበት ጊዜ በመማክርቶቹ የሚመረጠው የፓርላማው ፕሬዝዳንት እስላም ይሆናል። እንደዚሁም የሚሾመው ቺፍ ኤክስኪዩቲቭ እስላም ሲሆን የፓርላማው ፕሬዝዳንት ከክርስቲያን ወገን ይመረጣል። ሦስተኛ፣ ለቺፍ ኤክስኪዩቲቭ ምክትል እንዲሆን የሚመደበውና ለፓርላማው ምክትል ፕሬዝዳንትነት የሚመረጠው ለዋናዎቹ ቦታዎች በሚደረገው አኳኋን ይከናወናል። ይህም ማለት በሌላ አነጋገር ቺፍ ኤክስኪዩቲቭ እስላም ሲሆን ምክትሉ ክርስቲያን፣ የፓርላማው ፕሬዝዳንት ክርስቲያን ከሆነ ምክትሉ እስላም ይሆናል ማለት ነው። አራተኛ፣ በንጉሠ ነገሥቱ የሚሾመው ቺፍ ኤክስኪዩቲቭ ቀጥታ ኃላፊነቱ ለፓርላማውና ለንጉሠ ነገሥቱ ስለሆነ በኤርትራ የዘውድ እንደራሴ እየተባለ የሚሾመው ይሰረዛል። አምስተኛ፣ ይህ ዐይነቱ አሰራር በተግባር ላይ ከዋለ ለመላው የኤርትራ ሕዝብ አንድነትንና ፍቅርን፣ በሃይማኖት መከባበርንና መተማመንን የሚፈጥር ይሆናል። እስከ ዛሬ ድረስ በቀጠለው አሰራር ቺፍ ኤክስኪዩቲቭ ክርስቲያን፣ የፓርላማው ፕሬዝዳንት እስላም እንዲሆን ተከፍሎ መመደቡ የዲሞክራሲ ሥርዓትን አሟል። ይህ ከዚህ በላይ የተተነተነው የፊታውራሪ አስፋሃ ሐሳብ በምክር ቤቱ ውስጥ 2/3ኛውን የድጋፍ ድምፅ እንደሚያገኝ ከተረጋገጠ በኋላ ፓርላማው ውሳኔውን ከማጽደቁ በፊት አንድ የመልእክተኞች ቡድን ከክርስቲያኖችና ከእስላሞች የተወጣጣ ወደ አዲስ አበባ ተልኮ የጃንሆይን መልካም ፈቃድ እንዲጠይቅ ስምምነት ተደረገ። በዚህን ጊዜ የግርማዊነታቸው እንደራሴ ቢተወደድ አንዳርጌ ጉዳዩ በጣም ከፍተኛ ስለሆነ መልእክተኞች ከመላክ እኔው ራሴ ለጃንሆይ አቅርቤ ባስፈቅድ ይሻላል ብለው በአስቸኳይ ወደ አዲስ አበባ ሄዱ። ንጉሠ ነገሥቱም እንደራሴያቸው ይዘው የመጡትን ጉዳይ አይተው ከተደሰቱ በኋላ ራስ አበበ አረጋይ የመከላከያ ሚኒስትር፣ አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር፣ ጸሐፌ ትእዛዝ ተፈራ ወርቅ የጽሕፈት ሚኒስትር፣ አቶ ገብረ ወልድ እንግዳ ወርቅ ምክትል ጸሐፌ ትእዛዝ፣ ቢተወደድ አንዳርጋቸው መሳይ በአስረጅነት በሚገኙበት ተሰብስበው
ጃንሆይ ለጉዳዩ አፈጻጸም የሚሰጡትን ውሳኔ በአስቸኳይ አጥንተው እንዲያቀርቡ አዘዙ። የመከላከያ ሚኒስትሩ ስብሰባውን ሲከፍቱ የኤርትራን ጉዳይ ከሁላችን የበለጠ የሚያውቀውና ብዙ የደከመበት አቶ አክሊሉ ሀብተወልድ በጃንሆይ ለታዘዝነው ጉዳይ ሐሳብ እንዲሰጠን ጠይቃለሁ አሉ። የውጭ ጉዳይ ሚኒስትሩም በአራት ነጥቦች የተከፈሉ አስተያየቶች አቀረቡ። አንደኛ፣ የኤርትራ ፌዴራሲዮን አስተዳደር አሁን ባለው ሕገ መንግሥት እስከ ቀጠለ ድረስ በምንም ምክንያት ጃንሆይ ቺፍ ኤክስኪዩቲቭን ለመሾም አይችሉም። ሁለተኛ፣ የኤርትራ መንግሥት መሪ የግዴታ በጃንሆይ መሾም አለበት ከተባለ ሕገ መንግሥቱ መሻሻል አለበት። ሦስተኛ፣ ሕገ መንግሥቱን ለማሻሻል የሚቻለው በመጀመሪያ መሻሻል የሚያስፈልገው ጉዳይ ከፌዴራሉ አክት ጋር የማይጋጭ መሆን በአዋቂዎች ተጠንቶ እንዲረጋገጥ ያስፈልጋል። አራተኛ፣ የሚሾመው ቺፍ ኤክስኪዩቲቭ እንደተባለው ክርስቲያንም ሆነ እስላም በፓርላማ ከተመረጠ በኋላ ከሆነ ጃንሆይ ሿሚ መሆናቸው ለወጉ ካልሆነ በስተቀር የተለየ ሥልጣን እንደማይጨምርላቸው መታወቅ አለበት። ከዚህም በቀር የኤርትራ ፓርላማ ቺፍ ኤክስኪዩቲቭን እየመረጠ ሲያቀርብ ጃንሆይ ሿሚ ከሆኑ በኢትዮጵያም ጠቅላይ ሚኒስትር የሚሆነውን ፓርላማው እየመረጠ ጃንሆይ ሹመቱን ሰጪ እንዲሆኑ ለምን አይደረግም የሚል ጥያቄ መቅረቡ ስለማይቀር ለመልሱ መዘጋጀት ያስፈልጋል። አምስተኛ፣ ፊታውራሪ አስፋ ከዚህ ቀደም እንደነገሩኝ የሚሾመው ቺፍ ኤክስኪዩቲቭ ኃላፊነቱ በቀጥታ ለፓርላማውና ለጃንሆይ ስለሚሆን በኤርትራ የንጉሠ ነገሥቱን እንደራሴ መሾም አያስፈልግም። በዚህ በኩል ብዙ ወጪ ይቀንሳል፣ ለሥራውም ቅልጥፍና ይሰጣል የሚል ሐሳብ ነው። ይሁን እንጂ አሁን ባለው ሁኔታ ይህን ሐሳብ በሥራ ላይ ለመዋል የኤርትራን ሕገ መንግሥት የሚያናጋና ለጃንሆይም አመራር ምቹ አለመሆኑን ዘርዝሬ ለፊታውራሪ አስፋ ነግሬያቸው ነበር። አሁን እንደገና ይሄው ሐሳብ ከቀረበ በፊተኛው ጊዜ የሰጠሁት አስተያየት አልተደመጠም ማለት ነው። በእኔ በኩል ክቡር ራስ የጠየቁኝን ለማጠቃለል፣ አንደኛ፣ የቀረበውን ሐሳብ በሥራ ላይ ለመዋል ብዙ የሕግ ችግር ስላለበት፣ ሁለተኛ፣ ይህ ዐይነቱ መሻሻል ለጃንሆይ አመራር ምቹም ጠቃሚም ስለማይሆን፣ ሦስተኛ፣ የኤርትራ ሕገ መንግሥት ሳይነካ መቆየቱ ከ4 ዓመት በኋላ ከጣሊያን የሞግዚት አስተዳደር የሚላቀቁትን ሶማሌዎች ከኢትዮጵያ ጋር እንዲሆኑ ይስባቸዋል ብለን ስለምናስብ፣ አራተኛ፣ በተጨማሪም የኤርትራ ሕገ መንግሥት ተከብሮ እንደሚቆይ ጃንሆይ ለተባበሩት መንግሥታት የሰጡትን ቃል መጠበቅ ግዴታ ስለሚሆን ይህን የቺፍ ኤክስኪዩቲቭ አሿሿም ጉዳይ መቀበል አያስፈልግም እላለሁ። ጃንሆይ ቺፍ ኤክስኪዩቲቭን የሚሾሙ ከሆነ በኤርትራ ያለው የግርማዊነታቸው እንደራሴ ቢሮ እንደሚዘጋ ከፊታውራሪ አስፋ ሐሳብ መቅረቡን ቢትወደድ አንዳርጌ ለመጀመሪያ ጊዜ የሚሰሙት ከዚህ ከአቶ አክሊሉ ንግግር ስለሆነ ከፍ ያለ ድንጋጤና መገረም ደረሰባቸው። በፈረንሳይ የተማሩ በመሆናቸው ወደ አቶ አክሊሉ መለስ ብለው ኦ ሞን ዲው ፕሮቴጄ-ሞዋ ለሜዛሚ፣ እባክህ አምላኬ ከወዳጆቼ ሰውረኝ የሚለውን የጥንታዊውን የጀርመን ንጉሥ የዳግማዊ ፍሬዴሪክን ድርሰት ጠቀሱላቸው። በዚያን ሰዓት ቢትወደድ የተሰማቸው አስፋ ምክትሌ ብቻ ሳይሆን ወዳጄም ስለሆነ ሳይነግረኝ በጀርባዬ ይህን ተንኰል ይሠራብኛል ብዬ አልጠበቅኩም የሚል ነው። ይህ ሐሳብ አስመራ በተጠናበት ጊዜ እንደራሴው በምን ምክንያት ሳይሰሙት እንደቀሩ ቢትወደድ አስፋን ጠይቄያቸው ነበር። ቢትወደድ በሰጡኝ መልስ ችግሩ የተፈጠረው በመስማትና ባለመስማት ሳይሆን ነገርን በጥልቅ በመረዳትና ባለመረዳት መካከል ይመስለኛል። እኛ እየተሰበሰብን በኮሚቴ ስናጠና እንደራሴው የፕሬስ ሹማቸውን ወክለው በሱ በኩል በየቀኑ ሪፖርት ይቀርብላቸው እንደነበር አስታውሳለሁ። እንግዲህ ቢትወደድ አንዳርጌ ያተኮሩት በዋናው መሠረታዊ ጉዳይ ላይ ብቻ ሆኖ ዝርዝሩን አልተከተሉት ይሆናል እንጂ በእኛ በኩል ምስጢር አድርገን የያዝነው ነገር አልነበረም ብለዋል። በዚያን ዘመን የቢትወደድ አንዳርጋቸው የፕሬስ ሹም የነበረውን አቶ ዮሐንስ ተስፋ ጊዜን ጠይቄው
እሱ የሚያስታውሰው የሚከተለውን ነው። ጃንሆይ ቺፍ ኤክስኪዩቲቭን በቀጥታ በሚሾሙ ጊዜ ለኤርትራ እንደራሴ አያስፈልግም የሚለው የናስፋ ፕላን በሚስጥር የተያዘ አልነበረም። ቢተወደድ አንዳርጌ ይህንን እንዴት ሳይሰሙት እንደቀሩ በሕይወቴ ሲገርመኝ ይኖራል። ሐሳቡ በሚጠናበት ጊዜ የፖለቲካውን ሁኔታ እየተከታተልኩ ለእንደራሴው ሪፖርት የማቀርብ እኔ ነበርኩ። እርግጥ ባቀረብኳቸው ማስታወሻዎች ሁሉ የናስፋ ፕላን የእንደራሴውን ቢሮ እንደሚያዘጋ ሪፖርት ማድረጌ ትዝ አይለኝም። ቢተወደድ አንዳርጌ አለመስማታቸውን የተረዳሁት ከአዲስ አበባ ሲመለሱ በጣም ተናደው በተለይ በእኔ ላይ ከፍ ያለ ወቀሳ በማውረዳቸው ነው። እንግዲህ ከቢተወደድ አስፋ መግለጫም ሆነ ከዮሐንስ ተስፋ ጊዜ ማስታወሻ እንደምንረዳው በኤርትራ የግርማዊነታቸው እንደራሴ መሠረታዊ የሆነውን ጉዳይ እንጂ ዝርዝሩን እንዲያውቁት አለመደረጉ ግልጽ ነው። የፊታውራሪ አስፋ ፕላን መዘዙ የእንደራሴውንም ሥራ የሚሰርዝ መሆኑ ባልተጠበቀ መንገድ የተገለጠው በራስ አበበ አረጋይ ስብሰባ ላይ ስለሆነ ቢተወደድ አንዳርጌ በጣም ተናደው የውጭ ጉዳይ ሚኒስትሩ አቶ አክሊሉ ሀብተወልድ ለጉባኤው ያቀረቡትን ሐሳብ ሙሉ በሙሉ ደግፋለሁ አሉ። እንደሚታወሰው ቢተወደድ አንዳርጌ ወደ አዲስ አበባ በፍጥነት የመጡት ጉዳዩን በቀጥታ ለጃንሆይ አቅርበው ካስፈቀዱ በኋላ ከፍ ባለ የደመቀ አጀብ አስመራ ለመመለስ ነበር እንጂ የናስፋ ፕላን እንዳይፈጸም ዋና ተቃዋሚ ለመሆን አልነበረም። ከአስመራ ወደ አዲስ አበባ ከመነሳታቸው በፊት ቢተወደድ ጉዳዩን የደገፉት የኤርትራ ቺፍ ኤክስኪዩቲቭ በጃንሆይ ከተሾመ በኋላ ኃላፊነቱ በቀጥታ ለንጉሠ ነገሥቱና ለፓርላማ ይሆናል ሲባል በሥራ አፈጻጸም ረገድ የጃንሆይ እንደራሴ በጃንሆይ ስም ሆነው ቺፍ ኤክስኪዩቲቭን ለመቆጣጠርና መምሪያ ለመስጠት ሥልጣን የሚያገኙ ስለመሰላቸው ነው። ነገር ግን በተንኰለኞቹ ጥበብ ቺፍ ኤክስኪዩቲቭን ጃንሆይ ከሾሙ በኋላ የክቡር እንደራሴ ቦታ እንዲዘጋ መታሰቡን አንዳርጋቸው መሳይ ገና ከመነሻው አውቀውት ቢሆን ኖሮ አዲስ አበባ ድረስ አይጓዙም ነበር። በመከላከያ ሚኒስትሩ ሊቀመንበርነት በተካሄደው ስብሰባ ላይ የውጭ ጉዳይ ሚኒስትሩ ያቀረቡትን ሐሳብ በኤርትራ ቢተወደድ አንዳርጌ ድጋፋቸውን ሲሰጡ የተናገሩት ቃል የራስ አበበ ኮሚቴ ጉዳዩን ባጭር ለመወሰን የሚያመቸው ሆነ። ክቡር አቶ አክሊሉ በሰፊው የተናገረውን አድምጬ በጣም ደስ ብሎኛል። እነ ፊታውራሪ አስፋ ይህን ሐሳብ ከፓርላማ አባሎች ጋር አጥንተው ሲያቀርቡ በኤርትራ ሕገ መንግሥት ላይ ምን ችግር እንደሚፈጥርና በኢንተርናሲዮናል የፖለቲካ ጉዳይም የጃንሆይን መልካም ስም የሚያስነካ መሆኑን አልተረዱትም። ከዚህም በላይ ጃንሆይ ቺፍ ኤክስኪዩቲቭን ይሾማሉ ቢባልም መጀመሪያ ፓርላማው ከመረጠው በኋላ ስለሆነ ጠቃሚነት የለውም። ይህ አይነቱ አሰራር እንግሊዝ አገር ለንግሥት ኤልሳቤጥ የተሰጠውን ሥልጣን የሚመስል ነው። አቶ አክሊሉ በተናገረው ላይ እኔ የምጨምረው ቢኖር አሁን የሚሠራበት የኤርትራ ሕገ መንግሥት ለጃንሆይ የፈጠረው አንዳችም ችግር አለመኖሩን ነው። ስለዚህ ፌዴራሲዮኑ ሳይነካ እንዳለ በሰላም እንዲቀጥል ማድረጉ ለብዙ ነገር በጣም ጠቃሚ መሆኑን አቶ አክሊሉ ካቀረበው ሐሳብ ጋር በሙሉ እተባበራለሁ። ይህ ከቢተወደድ አንዳርጋቸው መሳይ የተሰጠው መግለጫ ሳይጠበቅ በድንገት እንደፈነዳ ቦምብ የሚቆጠር ሆነ። ይህን ሁሉ ካዳመጡ በኋላ የብዙ ሰዎችን ሐሳብ በማስተባበርና ፍሬ ነገሩን ጨምቆ በማቅረብ እጅግ የታወቁትና የተከበሩት ራስ አበበ አረጋይ ለጉዳዩ ማሰሪያ የተናገሩት ቃል የሚከተለው ነበር። ኤርትራን የሚያስተዳድረው ዋናው ኃላፊ በፊት እንደሚደረገው በዚያው በእነሱ ፓርላማ መመረጡ ቀርቶ ጃንሆይ ቢሾሙት ይሻላል የተባለው ሐሳብ ዳር እንዲደርስ ቢተወደድ የደከምክበት ዋና ነገር ነው ብለን ነበር። ጃንሆይም ዛሬ እዚህ የተሰበሰብነውን ያዘዙን ለጉዳዩ አፈጻጸም የሚበጀውን አሟልተን እንድናቀርብ ነው እንጂ ሐሳቡ ውድቅ እንዲሆን ቢተወደድም ተስማማበታል ብለን አልነበረም። መቼም ሁላችንም በልማድ እንደምናቀው ከመነጋገርና ሐሳብ ከመለዋወጥ የተነሳ
አንዳንድ በመጀመሪያ ያልታየ ተደብቆ የቆየ ፍሬ ነገር ብቅ ስለሚል አቶ አክሊሉ በሰፊው የነገረን ሁላችንንም ከመነሻችን ወደ ተለየ ሐሳብ ላይ እንድናመራ ያደረገን ይመስለኛል። ይሄ የኤርትራ መተዳደሪያ ሕግ እንደዚሁ እስካሁን ባለበት አኳኋን ቢቆይ በዓለም ማኅበርና በታላላቆቹ መንግሥታት ዘንድ የጃንሆይ የተከበረ ስም እንደሚጠበቅ፣ ከዚህም በቀር የወደፊቱ ነገራቸው ያልተለየላቸው ሶማሌዎች ከጣሊያን ሲወጡ ወደ እኛ እንደሚመጡ ይረዳል እያለ አቶ አክሊሉ በየጊዜው ማስረዳቱን አላቆመም። ለዚህ ሁላችንም ምስክሮች ነን። ዛሬም ነገሩን ደህና አድርገን እንድናብላላው በሰፊው አስታውሶናል። አቶ አክሊሉ ባቀረባቸው ሐሳቦች ውስጥ በእኔ በኩል በጣም አዳዲስ ሆነው የታዩኝ ሁለት ዋና ዋና ነገሮች ተይዘዋል። ነገሮቹ 4 ይመስሉኛል። የመጀመሪያው አሁን የሚሰራበት ሕግ ካልተለወጠ ጃንሆይ ሐማሴኑን የኤርትራውን አለቃ ለመሾም የማይችሉ መሆናቸው ነው። ሁለተኛው ሕጉ ቢለወጥም ተሿሚውን ከመካከላቸው የሚመርጡት ፓርላማዎቹ ስለሆኑ ለወግ ካልሆነ በስተቀር ለጃንሆይ ሥልጣን ጠቃሚ አይደለም የተባለው ነው። በዚህ ነገር ላይ ቢትወደድም ስታስረዳ ከእንግሊዝ አገር በማመሳሰል የጠቀስከው ይህንን በማሰብ ሳይሆን አይቀርም። እነዚህ ሁለቱ ጉዳዮች በጣም የሚታሰቡ ናቸው። ነገሩ ሁሉ በዚህ በተባለው አኳኋን ላይ የሚገኝ መሆኑን ስንመለከት እስከ ዛሬ የሚሠራበትን የኤርትራን ሕግ ማስለወጡ ለምንም እንደማይጠቅም ለሁላችንም በግልጥ የታየ መስሎኛል። አሁን ዋናው ቁም ነገር ጃንሆይ ከሐማሴኖቹ ለቀረበላቸው ማመልከቻ ጉዳዩ አለመፈቀዱን ገልጠው መልስ ሲሰጡ የትኛውን ምክንያት በማስቀደም የትኛውን በማስከተል እንደሚሻል አቶ አክሊሉ ሐሳብ ሰጥቶን ስብሰባውን ብናቆም ይሻላል። አቶ አክሊሉ ከሁሉ አስቀድሜ ክቡር ራስ ስብሰባችንን ሲከፍቱ ለተናገሩትና አሁንም ለስብሰባችን መዝጊያ ለገለጹት ጥልቅ አስተያየት ከፍ ያለ ምስጋናዬን እንዲቀበሉኝ እለምናለሁ። ዕድል አጋጥሞኝ እርሶ በሚመሩት ስብሰባ በተገኘው ቁጥር ብዙ ትምህርት እማራለሁ። እንደዚሁም ባልጠበቅኩትና ባላሰብኩት መንገድ ስለ ኤርትራ ጉዳይ ያቀረብኩት ሐሳብ በክቡር ቢትወደድ አንዳርጋቸው ስለ ተደገፈልኝ ትልቅ ደስታ ተሰምቶኛል። አሁን ክቡር ራስ ወደ ጠየቁኝ ልመለስና ለኤርትራ ፓርላማ አባሎች ከጃንሆይ የሚሰጠው መልስ በጣም ማጠር አለበት የሚል አስተያየት አለኝ። በኢትዮጵያዊነት ተጨንቃችሁ ለአስተዳደሩ መሻሻል ያቀረባችሁልን ሐሳብ በጣም የሚያስደስት ነው። ጉዳዩን ካጠናነው በኋላ በዛሬው ሰዓት ይህን ሐሳብ በሥራ ላይ እንዲውል የፈቀድን ጊዜ ጠላቶቻችን የፖለቲካ መሣሪያ አድርገው በዓለም ማኅበር በኩል ሊያጠቁን ይችላሉ። ከዚህም በቀር በሶማሌ በኩል ያለውን ዓላማችንን ስለሚያበላሽብን ይሄ ያቀረባችሁልን ሐሳብ ለጊዜው እንዲቆይ ይሁን ተብሎ ቢጻፍላቸው ይሻላል። ቢትወደድ አንዳርጋቸው አቶ አክሊሉ የሰጠው ሐሳብ በቂ ነው፣ ሌላ መጨመር አያስፈልግም። ሆኖም የጃንሆይ መልስ በጽሑፍ ከሚሰጥ ቃሉ ይኸው የተባለው ሆኖ እኔ መማክርቶቹን ቤተ መንግሥት ጠርቼ ብነግራቸው ይሻላል። ራስ አበበ አረጋይ ማለፊያ ነው። ቢትወደድ አንተም እዚህ ድረስ መጥተህ ብዙ ከደከምክ በኋላ ጉዳዩ ያልተፈቀደበትን ምክንያት በቤተ መንግሥቱ ሰብስበህ ብታስረዳቸው ይሻላል። አሁን ሁላችንም በዚሁ ሐሳብ ስለተስማማን አቶ ገብረ ወልድ በአንተ በኩል የሚጨመር ሐሳብ ከሌለ ጉዳዩ በቶሎ ለጃንሆይ ቀርቦ እንዲወሰን አንተው እንደሚሆን አድርገው። ቀዳማዊ ኃይለ ሥላሴ በምክትል ጸሐፌ ትእዛዝ ገብረ ወልድ እንግዳ ወርቅ ተዘጋጅቶ የቀረበላቸውን ቃለ ጉባኤ ከተመለከቱ በኋላ የተጠናውን ሐሳብ ሲያጸድቁ የሰጡት መሪ ቃል የሚከተለው ነበር። አክሊሉ ለሶማሌም ሆነ ለሌላ ጉዳይ ምክንያት እየደረደረ የዚህ የኤርትራ ፌዴራሲዮን ነገር እንዳይነካ መወትወቱ መቼም የማይቀር ነገር ሆኗል። እኛ የምንሾመው የኤርትራ አስተዳዳሪ አለማህ አጠፋህ ብለን የምንጠይቀው እኛ ብቻ ነን እንጂ ፓርላማው ከእኛ ጋር ጥያቄ እንዲሆን አንፈቅድም።
በዚህ በኩል አክሊሉ የተናገረው የተገባ ነው። አንዳርጋቸውም ፓርላማዎቹ ይህን ነገር ሲያቀርቡለት ጠቃሚነቱንና ጎጅነቱን በመጀመሪያ እዚያው ማጣራት ነበረበት። እዚህም ለማስፈቀድ ከመጣ በኋላ የአክሊሉን ሐሳብ ሲያሞቅ መታየቱ የተገባ አይደለም። እዚህ ላይ አስፋሃ የሚጨነቀውና በየቀኑ የሚደክመው ከቅንነት ጋር ከልቡ መሆኑ መታወቅ አለበት። አሁን በአበበ አረጋይ ተጠንቶ የቀረበልን ሐሳብ እንዲፈጸም ይሁን። የግርማዊነታቸው እንደራሴ አስመራ ከተመለሱ በኋላ ቺፍ ኤክስኪዩቲቭንና የሐሳቡ ደራሲዎች የሆኑትን ዋና ዋናዎቹን የፓርላማ መማክርቶች በቤተ መንግሥቱ ሰብስበው ጉዳዩ ያልተፈቀደበትን ምክንያት ሲያስረዱ የውጭ ጉዳይ ሚኒስትር አክሊሉ በዓለም ማኅበር በኩልና በተለይም በሶማሌ ጉዳይ ችግር ይፈጥራል ብለው በመቃወማቸው ነው አሉ። ቢተወደድ እንደዚህ የተናገሩት የመማክርቶቹ ሐሳብ በጃንሆይ በኩል ዋጋ የተሰጠው መሆኑንና ሳይፈቀድ የቀረበት ምክንያት የውጭ ጉዳይ ሚኒስትሩ ስለተቃወሙ ነው ብሎ ለማሳመን ነበር። በዚህን ጊዜ እርሶስ ክቡር እንደራሴ እስከ ምን ድረስ ተሟገቱልን ብሎ ደፍሮ የሚጠይቃቸው ቢኖር የሚሰጡትን መልስ በአድናቆት ለመስማት የማይጓጓ አልነበረም። መላከ ሰላም ዲሜጥሮስ ገብረ ማርያምና ደጃዝማች ገብረ ዮሐንስ ተስፋ ማርያም እኛ ለፍተን የምናግለውን ምድጃ አቶ አክሊሉ በየጊዜው በረዶ የሚለቁበት በምን ምክንያት ነው ብለው ቱጋሉ። የተሰበሰቡት መማክርቶችም ብስጭታቸው እየጋለ ሲመጣ ዘዴኛው አስፋ ቶሎ ብድግ ብለው የተፋፋመውን እሳት አበረዱት። የኤርትራ ሕገ መንግሥት ጉዳይ የተባበሩት መንግሥታትና የኃያላን አገሮች እጅ ያለበት መሆኑን ሁላችንም እናውቃለን። ፌዴራሲዮኑን የሚነካ አንድ እርምጃ በወሰድን ቁጥር ብዙ ጥያቄዎች ይቀርባሉ። ለዚህ መልሱን የሚሰጡትና የሚሟገቱት የውጭ ጉዳይ ሚኒስትሩ ናቸው። ግርማዊ ንጉሠ ነገሥታችንም የውጭ ጉዳይ ሚኒስትራቸውን ጠይቀው በቀረበላቸው አስተያየት መሠረት ለጊዜው እንዲቆይ ያዘዙት በእውነት ችግር የሚፈጥር መሆኑን ቢያምኑበት ነው እንጂ እኛን ቅር አሰኝተው የአቶ አክሊሉን ሐሳብ ለመቀበል ብለው አይደለም። አቶ አክሊሉ ደግሞ የአንድነታችን ተዋጊ ሆነው የፈጸሙትን ሁሉ እኛም መርሳት የለብንም። ዛሬ ለኤርትራ ጉዳይ ኃላፊዎቹ እኛ ነን፣ ጉዳዩን የምናውቀው እኛ ነን እያሉ የሚመጻደቁት ሁሉ በዚያ በትግሉ ዘመን ሌላ ቦታ የነበሩ አንዳች አስተዋጽኦ ያላደረጉ የሙግቱን ታሪክ እንኳን በሚገባ ያልተከታተሉ ናቸው። አቶ አክሊሉ ግን የንጉሠ ነገሥታቸውን አደራ ይዘው የኤርትራን ጉዳይ የጀመሩትና ያስፈጸሙት እሳቸው በመሆናቸው ችግሩን ከማንም የበለጠ ያውቁታል። ግርማዊ ንጉሠ ነገሥታችን በክብር እንደራሳቸው አንደበት የላኩልን ንጉሣዊ መልእክት ለፖለቲካው ጉዳይ ሲባል ሐሳባችን ለጊዜው ይቆይ ያሉ እንጂ ይውደቅ አላሉ። ይህንን መሪ ቃል እንደተለመደው በደስታ አክብረን እንቀበላለን። አሁን እፊታችን የተደቀነ አንድ ትልቅ ሥራ አለ። ይኸውም ከ3 ወር በኋላ የሚደረገው የፓርላማችን የሁለተኛው ተርም ምርጫ ነው። ባለን አቅም ሁሉ በርትተን የአንድነት ወገኖቻችን በያለበት ድጋፍ አግኝተው እንዲመረጡልን ማድረግ አለብን። ለዚህ ግባችን ደስታችንና የክቡር እንደራሴያቸው እርዳታ እንደማይለየን የታወቀ ነው። ኢትዮጵያዊት ኤርትራ ኢትዮጵያዊነቷን ሚነካባት የለም። አንድ ቀን ምናልባትም በቅርብ ጊዜ ከግባችን እንደርሳለን ብለው ፊታውራሪ አስፋሃ የሰጡት ማብራሪያ መማክርቶቹን ስላረካቸው ምንም አይነት ጥያቄ ሳያቀርቡ እንደራሴውን ተሰናብተው ከቤተ መንግሥቱ ወጡ። ቢተወደድና ፊታውራሪ ልብ ለልብ ተዋውቀዋል። በአስፋሃ መሪነት በኤርትራ ፓርላማ ውስጥ የተጸነሰውን ፕላን ጃንሆይ ፈቅደው ቢሆን ኖሮ ቢተወደድ ሥራ ፈት እንደሚሆኑ የተረዱት አዲስ አበባ በራስ አበበ ስብሰባ ላይ መሆኑ ይታወሳል። ወዲያውም ከጃንሆይ ለማስፈቀድ በሞቀ መንፈስ ይዘውት የሄዱትን ዶሴ እንዳይጸድቅ ዋና ተቃዋሚ ሆነው ያደረጉትን ንግግር ፊታውራሪ ሰምተዋል። ከዚህም በላይ በዚያ በትግሉ ዘመን ምንም አይነት አስተዋጽኦ ያላደረጉ አሁን የኤርትራ ጉዳይ ይመለከተናል ባዮች የሆኑት ሌላ ቦታ የነበሩ ናቸው በማለት ፊታውራሪ አስፋሃ በአግቦ የተናገሩት
የቀድሞውን የበጌምድርና ሰሜን ጠቅላይ ገዢ የዛሬውን በኤርትራ የጃንሆይ እንደራሴ ለመንካት ሳይሆን አይቀርም። ከእንግዲህ ወዲህ ከዚህ ከግንቦት እስከ መስከረም 1956 ዓ.ም ድረስ ባሉት ወራት ፊታውራሪ አስፋ የተጠመዱበት ትልቁ ሥራ የሁለተኛውን ዙር ጠቅላላ የፓርላማ ምርጫ ማዘጋጀት ስለሆነ ለአስተዳደሩ መዋሃድ የታሰቡትን ጉዳዮች ሁሉ ለመፈጸም ለመጪው የሥልጣን ዘመን እንዲተላለፉ ማድረግ ግዴታ ሆኖባቸዋል። በ1952 ዓ.ም እንግሊዞች ባዘጋጁት የመጀመሪያው ፓርላማ ምርጫ ከመላው ኤርትራ ግዛት 34 ክርስቲያኖችና 34 እስላሞች እንዲመረጡ ስለተደረገ አሁንም ለሁለተኛ ጊዜ ይሄው ድልድል እንዲከበር የፊታውራሪ ዋና ጥረት ነበር። በፓርላማው ውስጥ ለተዘጋጁት 68 ወንበሮች የእስላሞቹ ወኪሎች ከክርስቲያኑ እንደራሴዎች ቁጥር ያነሱ ሆነው ከተገኙ የሃይማኖት ልዩነት ተደረገ የሚል የጠላት ፕሮፓጋንዳ እንዳይነሳ በብርቱ ታስቦበታል። እንዲሁም ፌዴሬሽኑ ተሰርዞ ኤርትራን ከኢትዮጵያ ጋር ለማዋሃድ እንዲቻል ለምርጫው ከሚወዳደሩት ክርስቲያኖቹም ሆነ ከእስላሞቹ ውስጥ የአንድነት ደጋፊዎች የሆኑት በብዛት እንዲመረጡ ብዙ ጥረት ተደርጎበታል። የእስላም ሊግ ወገኖችም እነ ኢብራሂም ሱልጣንና እነ ዑመር ቃዲ ለመጀመሪያው ፓርላማ የተመረጡት በእንግሊዞች እርዳታ እንደነበረ ይታወሳል። አሁን በዚህ በሁለተኛው የምርጫ ዘመን እንግሊዞች ስለሌሉ ጣሊያኖችም ስለተዳከሙ አንዳንድ ኢትዮጵያን ከሚጠሉ የአረብና የእስላም አገሮች እርዳታ በመፈለግ ወገኖቻቸውን በብዛት ለማስመረጥ በብርቱ ደክመው ነበር። በዚያ አኳኋን በአንድነት ደጋፊዎችና በተቃዋሚዎች መካከል ውድድሩ ለአንድ ወር ያህል ሲጦፍ ከከረመ በኋላ የምርጫው ውጤት ሲታይ ቺፍ ኤክስኪዩቲቭ በወጠኑትና በተመኙት መልክ ሆኖ ተፈጸመላቸው። አንደኛ እንደታሰበው ከመላው ኤርትራ ግዛት 34 ክርስቲያኖችና 34 እስላሞች ተመረጡ። ሁለተኛ የራቢጣዎቹ መሪዎችና ቀንደኞች የነበሩት እነ ኢብራሂም ሱልጣን ዑመር ቃዲ፣ ኢድሪስ መሐመድ አዱም፣ የከረኑ ቃዲ ሙሳ፣ ያዲቀይሁ ቃዲ አሊ ወዘተ ሳይመረጡ ቀሩ። ሦስተኛ የፊታውራሪ አስፋ ወዳጅ የቀድሞ የፓርላማ ፕሬዝዳንት አሊ ራዳይና ወገኖቻቸው በሙሉ ተመርጠው የቀድሞ ቦታቸውን ያዙ። አራተኛ በምርጫው ውጤት ማግስት ፓርላማው ጠቅላላ ስብሰባ አድርጎ ፊታውራሪ አስፋ ወልደ ሚካኤልን ያላንዳች ተቃዋሚ በሙሉ ድምፅ ለ4 ዓመታት የኤርትራ ቺፍ ኤክስኪዩቲቭ አድርጎ መረጣቸው። አስፋ ወልደ ሚካኤል የዚህን የሁለተኛውን የፓርላማ ምርጫ ውጤት ትልቅ ድል አድርገው ስለቆጠሩት ለንጉሠ ነገሥቱ በላኩት ደብዳቤ ስሜታቸውን የገለጹት እጅግ በሞቀ የደስታ መንፈስ ነበር። የግርማዊነቶ ፍቅር ያደረበት የኤርትራ ታማኝ ሕዝቦ በጃንሆይ ለጋስነት በተሰጠው ሕገ መንግሥት መሠረት የሁለተኛውን ዘመን የፓርላማ ምርጫ በሥርዓት አከናውኗል። የአስተዳደሩንም መሪነት እንደገና አደራውን በእኔ አገልጋዮ ላይ ጥሎታል። ለአዲሱ የኤርትራ ምክር ቤት በኤርትራ ሕዝብ ስም ሆኖ እኔን አገልጋዮውን ያላንዳች ተቃዋሚ በሙሉ ድምፅ የመረጠው የግርማዊነቶም መልካም ፈቃድ ለመፈጸም ስለሆነ በጃንሆይ ዘንድ ሞገስ ያስገኛል ብዬ አምናለሁ። ለአንድነታችን ተውሳኮች የነበሩትም እነ ኢብራሂም ሱልጣንና ኢድሪስ አዱም ከነ መሰሎቻቸው ሕዝቡ ስላልመረጣቸው እንደወጡ ቀርተዋል። ለሁለተኛ ጊዜ የተመረጡት ቺፍ ኤክስኪዩቲቭ ባለፈው ውድድር ላይ 48 የድጋፍ ድምፅ ሲያገኙ 20 የሚሆኑ መማክርቶች ተቃዋሚዎች ነበሩ። ዘንድሮ ግን ከ68ቱ አባሎች ውስጥ አንድም ተቃዋሚ ሳይኖር መመረጣቸው እጅግ አስደስቷቸዋል። የ42 ዓመት ጎልማሳው አስፋሃ ይህን ሁሉ ድል ሲያገኙ በጣም ከሚወዷቸው ንጉሠ ነገሥት የተለየ አባታዊ ምረቃ ይደርሰኛል ብለው ሳይጠብቁ አልቀሩም። መቼም በቀዳማዊ ኃይለ ሥላሴ ዘንድ በጣም ያስደስታቸዋል የተባለው ነገር አንዳንድ ጊዜ እንደታሰበው ስለማይሆን የጃንሆይ ቴሌግራም ሳይውል ሳያድር በፍጥነት ቢደርስም ይህን ያህል የተሿሚውን ደስታ የሚያገል አልነበረም።
የአስተዳደሩን ኃላፊነት እንድትቀጥል በእኛም በኩል የተፈቀደ ስለሆነ ፓርላማዎቹ የፈጸሙት የተገባ ነው። አንተም ብዙ ሥራዎች ስላሉህ ባለፈው ጊዜ ያሳየውን ደስ የሚያሰኝ ትጋት እንድትቀጥል እግዚአብሔር ይርዳ በሚል ቃል የተወሰነ ነበር። ከዚህ በላይ እንደሚታየው የቀዳማዊ ኃይለ ሥላሴ ቴሌግራም እንኳን ተመረጥክ፣ እንኳን ደስ አለህ አላለም። የጃንሆይን መልካም ፈቃድ ፓርላማው መፈጸሙ የተገባ መሆኑን የሚገልጥና እንዳለፈው ሁሉ የአስፋሃ ትጋት እንዲቀጥል የሚያሳስብ ነው። የንጉሠ ነገሥቱ መልእክት ከልማዱ ቀዝቀዝ ያለ ሆኖ በመገኘቱ አስፋሃ ስጋት አላደረባቸውም። የጌታዬን ጠባይ ደህና አድርጌ ያውቀዋለሁ። ቴሌግራሙን ለሚያዘጋጀው ሰው መምሪያ በሚሰጡበት ጊዜ ያለ ጥርጥር አንድ የሚያናድድ ሌላ ነገር በድንገት ደርሶ መንፈሳቸውን አስቸግሮት ይሆናል እንጂ ለታማኛቸው ለአስፋሃ በዚህች ቃል ብቻ አይወሰኑም ነበር ብለው ተርጉመውታል። እንግዲህ የአስፋሃ ወልደ ሚካኤል የአንድ ዓመት የሥልጣን ዘመን በምን አኳኋን እንደተፈጸመ ሲታይ ፌዴሬሽኑን ለማፍረስ የነበረው ምኞት ሁሉ አልተሳካም ቢባልም በአብዛኛዎቹ የአንድነት ወገኖች ዘንድ ከተድላ ባይሩ በኋላ የተሻለ መግባባትና ሰላም የሰፈነበት ዓመት ነው ተብሎ ተገምቷል።